አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። እኔ አምላካቸው አላህ ማለት ያንን ከእኔ በስተቀር ሌላ ማንም አምላክ የሌለ ይሆንኩኝ ብሎ ተናገረ። ያ ማለት ከመለኮታዊ ባህሪያቶች አንደኛው እርሱ መለኮት ነው። በመለኮትነቱ ላይ ብቸኝነቱን ገለጸ። ምንም አይነት አጋር የለውም። ሁለትነት ሶስትነት የሚባል ነገር የለውም። ያ ነው። ቀጥሎ ሲናገር ምን አለ? አልሐይ አለ እኔ ለዘላለም ያለሁ የነበርኩኝ ሕያው ነኝ አለ። ያለ የነበረ ለዘላለም የሚኖር የሚለው ባህሪ የአምላክ የአላህ ሱብሓነሁ ወተዓላ ባህሪው ነው። አልሐይ ማለት ነው። ያ ማለት ምንም አይነት ሞት የሚባል የማይነካው ዘላለማዊ ሕያው የሆነ ነው። ወተወከል ዐለል ሐይ አለዚ ላ የሙት እንዳለው ስለ ባህሪው ሲናገር ሕያው በሆንኩት በማልሞተው በእኔ ላይ ተመኩ እያለ ይናገራል። ሕያው ነው ስንል ጊዜ አላህ ሱብሓነሁ ወተዓላ ሕያውነቱ ምንም አይነት ያልተገደበ የሆነ ሕያውነት ማለት ከጊዜ በኋላ ሞት የሚነካው ያልሆነ ሕያውነት ማለት ነው። የፍጥረታት ግን እንደርሱ አይደለም። ገብታችኋል? የፍጥረታት ጅማሬ ያላቸው ፍጻሜ ያላት ሕይወት ነች። ከእርሱ የተገኘች ነች ያቺ። ገብታችኋል? ከእርሱ በተነሳ ነው። ለምሳሌ እንዳው ለመረዳት ያክል የኢየሱስ ክርስቶስ ሕይወትን እንደተቀበለ መጽሐፍ ቅዱስ ይናገራል። አብ በራሱ ሕይወት እንዳለው ሁሉ ለወልድም ሕይወት ይኖረው ዘንድ ሰጠው ይላል። አላህ ሱብሓነሁ ወተዓላ እስከተባለ ሕይወትን ተቀብሎ ነው ወይ? ላ አይደለም። እርሱ ለፍጥረታት ሕይወትን ይሰጣል እንጂ የሚቀበል አምላክ አይደለም። ልክ እንዲሁ የእኛ ሕይወት ከማን የተነሳ ነው? ከአምላካችን የተነሳ ነው። ከእርሱ የተሰጠን ነው። ወለዚ ዩሕይኩም ይለናል። ሕያው ያደረግኳችሁ እኔ ነኝ ይላል። ሕይወታችን ከእርሱ የተነሳ ነው። መጽሐፍ ቅዱስ ላይ ስለ ኢየሱስ ሲናገር የኢየሱስ ሕያውነት ግን ከአብ የተነሳ ነው ሕያው የሆነው እያለ ይናገራል። ልክ እንደማናችንም ማለት ነው። ጌታቸው ያ ነው። ሌላው አምላክ አላህ ሱብሓነሁ ወተዓላ አልቀዩም የሚለውን ባህሪውን ገለጸ። አልቀዩም ማለት ራሱን በራሱ ችሎ የቆመ የማንም እገዛ የማያስፈልገው ማለት ነው። ወልሙቂም ከዛሊከ ሊዒባዲሂ ባሮችንም ራሳቸውን ችለው እንዲቆሙ ያስቻለ የሆነ አምላክ ማለት ነው። ያ ነው አምላክ በመለኮታዊ ባህሪያቶቹ በፍጹም በሌላ አካል የሚታገዝ አይደለም። ብቻውን ነው ሁሉን የሚያደርገው። ሰማይን ሲፈጥር፣ ምድር ሲፈጥር፣ ሁሉ ነገር ሲፈጥር ብቻውን ያደረገ አምላክ ነው። እዚህም ሲናገር አላህ ማ አሽሀድቱሁም ኸልቀ ሰማዋት ወልአርድ ይላል። ሰማያትና ምድርን ስፈጥር ወላ ኸልቀ አንፉሲሂም ራሳቸውንም ሰዎችንም ስፈጥር አንድንም አካል ከኔ ጋር እንዲሳተፍ አላደረግኩም የለም ነበር ማንም እያለ ይናገራል። ቦታቸዋል ወማ ለሁ ሚን ሽርኪን ወማ ለሁ ሚን ظሂር እያለ ይናገራል። ሰማያትና ምድርን ስፈጥር ምንም አይነት አጋርም ሆነ አጋዥም የለኝም ብቻዬን እያለ የሚናገር የሆነ አምላክ ነው። ቀጥሎ ምን አለ? ላ ተእኹዙሁ ሲነቱን ወላ ነውም እንቅልፍም ሆነ ማንገላጀት የሚባል ነገር እኔን አይነካኝም ማለት። ይህ አንዱ የመለኮታዊ ባህሪያቱ ነው። ፍጥረታቶች ይተኛሉ፣ ነገር ግን አምላክ አላህ ሱብሓነሁ ወተዓላ የሚተኛና የሚያንገላጅ የሆነ አምላክ አይደለም። ያ ነው። ለምሳሌ ይህንን እንድትረዳው ዘንድ ኢየሱስ ክርስቶስ እንቅልፉን ይተኛ ነበር። መጽሐፍ ቅዱስ ላይ አለ። እንቅልፉን ይተኛል፣ ሰዎች ይቀሰቅሱታል፣ ተነሳ እንጂ እያሉት ታቻል። እስራኤልን የሚጠብቅ አምላክ አይተኛም ይላል ደግሞ ስለ አምላክ ሲናገር። ነገር ግን ኢየሱስ ክርስቶስ ያ አይደለም፣ ይተኛል፣ ሰዎች ይቀሰቅሱታል። ያ ነው። ለሁ ማ ፊ ሰማዋት ወማ ፊል አርድ አለቀጥሎ በሰማያትና በምድር ያለ ፍጥረት ሁሉ የእኔ ነው፣ እኔ ነኝ ያስገኘኋቸውና የፈጠርኳቸዋል። ሌላኛው ባህሪው ነው ይሄኛው ባህሪው ምንድነው? ሁሉን ፈጣሪና አስገኝ መሆኑ ነው። አምላክ አላህ ሱብሓነሁ ወተዓላ ማን ነው የምታመልኩት አምላክ ከተባለ ይሄው ነው። በቃ ሰማይን፣ ምድርን፣ ፍጥረታትን ሁሉ በእነርሱ መካከል ያለን የፈጠረ መልአክን የፈጠረ ሰዎችን፣ ጋኔኖችን፣ ወፎችን፣ እንስሳቶችን፣ ሰማይን፣ ምድርን፣ ከዋክብትን፣ ጨረቃን እንዳለ ፍጥረታትን ሁሉ ያስገኘሁት እኔ ነኝ እያለ ይናገራል ማለት ነው። ገብታችኋል? ያ እነዚህ የተወሰኑ ባህሪያቶች ናቸው። አላህ ስብሐነሁ ወተዓላ ዓሊም ነው፣ በእውቀት የተገለጸ ባህሪ ነው። እርሱ ወካነ አላህ ዓሊመን ሐኪማ ይላል። እኔ አዋቂና ጥበበኛ ሆንኩ አምላካቸው ነኝ ይላል። እውቀቱ ምን ያክል ነው? ምንድን ነው ከተባለ እርሱ ያልተገደበ የሆነ እውቀት ነው ያለው። ስላለፈው ያውቃል፣ ወደፊትም የሆነውን ያውቃል፣ አሁን እየሆነ ያለውን ያውቃል። ሊሆኑ የማይችሉ ነገራቶች ቢሆኑ ኖሮ እንዴት እንደሚሆኑ ያውቃል። ያዕለም ማ ካን ወማ የኩን ወማ ሰየኩን ወማ ለም የኩን ለው ካነ ከይፈ የኩን ያለው። ይህን ባህሪውን ግን አምጥተን ኢየሱስ ክርስቶስ ላይ እንትን ስንለው ጊዜ ኢየሱስ ክርስቶስ ስለዚያች ቀንና ስለዚያ ሰዓት አላውቅም ብሎ ይናገራል። ስለ ትንሣኤዋ ቀን ማለት ነው፣ ይቻለ የምትፈጸምበትን ቀን። ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአብ በቀር ማንም ያውቅ የለም እያለ ይናገራል። ታዲያ አላህ ያችን ያውቃታል ወይ እንዳው ከተባለ በቁርአን ላይ ብትመጡ ያችን ቀንና ሰዓት በርካታ ቦታ ላይ ኢነላሃ ዒንደሁ ዒልሙ ሰዓ ይላል። የዚያች ቀንና ሰዓት እውቀት ከእኔ ከአላህ ዘንድ ብቻ ነው ያለው ይላል። በሌላ ቦታ ላይ የስአሉነከ ዐን ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ ይላል። ሙሐመድ ሆይ ስለዚያች ቀንና ሰዓት ይጠይቀዋል። የዚያች ቀንና ሰዓት እውቀት የእውቀቷ ከጌታዬ ከአላህ ዘንድ ብቻ ነው ያለው በላቸው ይላል። ቦታቸው ነው። ይህ ከነገርኳቸው ጥቂቶችን የምታክለዋል የአላህ ስብሐነሁ ወተዓላ ባህሪ መረዳት የፈለገ ከዚህ በላይ ሙሉ ቁርአንን ያንብብ። ስለ አላህ ስብሐነሁ ወተዓላ ነቢያቶች የተናገሩትን እንዲሁም ራሱ የተናገረውን ያገኛል። እዚያ ላይ እሺ፣ ጥያቄ ያለ ከተነ ዳዊት ሰላም ዳዊት ሎሚ እሺ፣ ክርስቲያን አለ የገባ ክርስቲያን አለ
እሺ ዳዊት የለማ እሺ ወስዬ እሺ ዳዊት እንደት ነህ? አላ አልሐምዱሊላህ። አይ ሰላም ነው ነው ደህና ነኝ አልሐምዱሊላህ። ሰላም አለን። ሰላም ናችሁ? ሰላም ነው አልሐምዱሊላህ። አለን ይመስገን ነው። እንትን ይሄ እንኳን ያው በቃል አይደለም የክርስቶስ የእግዚአብሔር ቃል ነው በሚለው ሳይሆን ከእስልምና ላይ ጥያቄ ስላለ እሱ ለመረዳት ፈልጌ ነውና ዝሮ መቼም የአዳም ልጅ እና የአደም ልጆች የዚህ ዓለም ጠቅላላ ዓለምን የሞሉት የሁለት ልጆች ናቸው አይደል? አዳም በድሎ ወደ ምድር ወርዷል። ከወረደ በኋላ እንደ እስልምና ሳነብ በዛው በምድር ላይ ነው ይቅር የተባለው፣ በዚህ በምድር ላይ ነው ምናምን ይላልና በምድር ላይ ይቅር ከተባለ ለምን ወደ ገነት አልገባም? ማለት አንድ ሰው መቼም ህግ ያጠፋል። ልጨርስ? ይቅርታ ጨርስ። እንዴዳ አንድ ሰው ያጠፋል። ካጠፋ በኋላ ባጭሩ ወደ ገነት ለምን አልገባም ከሆነ ዳዊት ገብቷል። እሺ ይታሰርና እርማቱ ሌላ ጥያቄ ካለ ቀጥል። ከጨረሰ በኋላ ወደ ቤቱ ነው የሚመለሰው አይደለ? ትክክል። እርማቱን ጨርሶ ወደ ገነት ገብቷል አዳም እያልኩ ነው። እሱ ግን ወደ ቤቱ አልተመለሰም። ተመልሷል። በዚያው ልጆች ወደ ገነት ያስ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ነቢያቶች የገነት ናቸው አሉ። አዳም የመጀመሪያ ለመግባቱ መረጃ ምንድን ነው? አይው አሁን እኔ አባባሌ ማለት ነው እኮ መልሱን አዳምጥ እንጂ ታዲያ። አዎ ገብቷል፣ አዳም ወደ ገነት ገብቷል እያልኩኝ እኮ አዳምጥ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም አነቢዩነ ፊል ጀና አሉ። ነቢያቶች የገነት ናቸው አሉ። የመጀመሪያው ነቢይ ታዲያ ማን ነው ከተባለ አዳም ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያው ነቢይ ማን ነው ሲባል አዳም ነው አሉ። ታዲያ ነቢያቶች ወዴት ነው የሚሄዱት ከተባለ ከሞት በኋላ ወደ ገነት ይሄዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም አነቢዩነ ፊል ጀና ነቢያቶች የገነት ናቸው ብሏል። ስለዚህ አዳም የገነት ነው፣ ባጭሩ አዳም የገነት ነው። ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነው የምትሆነው ብለው ተናግረዋል። ሰው ሲሞት ጊዜ በነፍሱ ወደ ገነት ይሄዳል። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊሞች ከሞት በኋላ ቀጥታ ወደ ገነት እንደሚሄዱ በሩሓቸው በነፍሳቸው ተናግረዋል። የትንሣኤ ቀን ደግሞ ስጋቸው ይነሳና ከቀብር በስጋም በመንፈስም ሆኖ አብረው እንደገና እንዲገቡ ይደረጋል። ስለዚህ አዳም ወዴት ተመልሷል ከተባለ ወደ ገነት። ማንኛውም አማኝ ሲሞት ነፍሱ በገነት ትሄዳለች። የመጀመሪያው ገነት የገባው ማነው ታዲያ ከተባለ አዳም በመንፈስ የመጀመሪያው ገነት ገቢ እርሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አዳም ማነው ነቢያቶች ሁሉ የገነት ናቸው ብሎ ቃል በቃል ተናግረዋል። እሺ እዚህ ጋር እኮ ያልተግባባን መሰለህ ወሲዋ። እኔ ያልኩት አዳም ወደ ምድር መጥቶ ታሰረ። ከታሰረ በኋላ ልጆቹ በዚህ በምድር ለምን ቀሩ? እሱ ወዲያው ስርዓቱን ጨርሶ ከጨረሰ በኋላ ወደ ገነት ነበር የሚገባው። ከዛ በኋላ ልጆቹ የሚኖሩት በገነት ነበር። እኛም ይሄ መከራ እናገኝ ነበር። ከአንተ ጋር ምን አገናኘው? አዳም እኮ ነው ጥፋቱን ያጠፋው። አንተ በገነት ውስጥ ያን ጥፋት አጥፍተህ ከሆነ እዛ አዳም ጋር አብረህ ሁነህ እሱን ንገረን፣ እሱን አናውቅም። ነገር ግን አንተ በገነት ውስጥ ያጠፋኸው ጥፋት የለም። አዳም ነው ያጠፋው፣ አዳም ነው የተቀጣው። እሺ ሌላ መረጃ ስጠኝ ብዬህ ነበር። መረጃ አልሰጠኸኝም ማለት ወይ ሐዲስ ላይ ወይ ቁርአን ላይ መረጃ ስጠኝ ብዬህ ነበር። አውጥቼ ላሳይህ ነው። አንድ ያኛ ስልክ ይቻል ስለጀመረ አንድ አውጥቼ እሰጥሃለሁ። አብዳዛ እንደ ስልኩን አብረው አንድ ጊዜ። እሺ ሌላ ጥያቄ ማለት ነው። እሺ ቀጥል። ሌላ ጥያቄ ልጠይቅ እስከዛው? አዎ ጠይቅ። ከአዳም ቀጥሎ እንግዲህ ህግ የተሰጠው ለሙሳ ነው አይደለም?
አይደለም ለሙሳ ለነቢያቶች በየጊዜው ነው የሚሰጡት። ለሙሳም ተሰጥቷል። ለሙሳ የተሰጠው ህግ አሁን ምሳሌ አልበቅራ 2:248 ላይ ይሰማል። እሺ ይሰማል። አዎ ይሰማል። አልበቅራ 2:248 ላይ ለሙሳ ህግ ተሰጥቶታል። ያን ህግ እስራኤሎች ሲተዳደሩበት ነበር አይደለም? ያን ህግ ሲተዳደሩበት የነበረ ህግ ይሄ ይቆራርጣሉ። እዚህ አሁን ይሰማል። ይቆራርጣሉ ሲሆን ለኔ ይሰማኛል ድምጽህ ዳዊት። እሺ እና ለሙሴ የተሰጠው ህግ ያን ህግ ታቦት ይላል። በታቦቱ አማካኝነት የተጻፈ ህግ አለ። ምክንያቱም እነ ሙሳና እነ ሃሩን የተውት ቅርስ የሚለው ማለት ነው። ያን ቅርስ መላእክቶች የሚሸከሙት ቅርስ ይላል። መላእክቶች የሚሸከሙት እሺ ይሰማል። በጣም ይቆራርጣል። ከኔ ጋር በደንብ ይሰማል። ልጆች ይቆራርጣል። ከኔ ጋር ይሰማል። ከሱ ጋር ዳዊት ከአንተ ጋር ነው የሚቆራርጠው። ይሰማል አይደል? ይሰማል። ጥያቄ ገብቶኛል። ጨርስና እንትን ልበልልህ። ሱረቱል በቀራ ላይ ያለው ስለ ሙሴ ህግ የልጆች ጫጫታ ስላለ ምንም እኔ አትሰማኝምና አሁን ርቅ ያለሁ ከልጆች ለናቸው አረ ሰላም እሺ እንትን ነው እዚህ አሁን ይሰማል። አሁን ይሰማል። ቀጥል። አዎ 2:248 ላይ ማለት ነው። እሺ ያውቃለሁ። ነብያቸውም ለእነርሱ አላህ ጧሉትን ሳውልን ንጉስ አድርጎ በእርግጥ ላከላቸው። ልቃና እሺ አልበቅራ 2:248 ላይ ምን ይላል? ወአለይኩም ሰላም የኔ ቆንጆ ዳነ ሃይ ቀጥል። እሺ ውሲ አሁን ይሰማል። እየሰማው ነው። ቀጥል። እሺ ነብያቸውም ለነርሱ የንግስናው ምልክት ከጌታችሁ የሆነ የእርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተውትም ቅርስ አለ በውስጡም ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ ምልክት አለላችሁ ይላልና ይሄ እነ ሙሳ የተውት ቅርስ ምንድነው? ታቦት የሚለው በእኛ ታቦት ነው የሚለው፣ በእኛው ደግሞ በአረበኛው ታውት ነው የሚለውና ይሄ እንዴት ነው ማለት እነ ሙሳ በዛን ሰዓት በዚህ ሲገለገሉበት ከነበረ የመላእክቶች ፎቶ ወይም ስዕል አድኖ የሚባለው ስዕል አለው በዚህ በታቦቱ ላይ። በዛ ደግሞ በጣም ትልቅ እንደ ጣዖት ነውና የሚቆጠረው። የለም እንትን ውስጥ መላእክቶች ስዕል አለ ምናምን ስዕል አድኖ የሚባል ነገር የለም ማለት ሰላም እሺ ለማንኛውም አብራራውስ አትረዳሽ ምን ይላል መሰለህ አንቀጹ وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة من ربكم وبقية مما ترك آل موسى وآل هارون تحمله الملائكة إن في ذلك لآية لكم إن كنتم مؤمنين يا لين ناكرا ይሄ ሆነው ከሙሳ በኋላ ነው በመሰረቱ። እሺ በሙሳ ዘመን የሆነ ታሪክ አይደለም እያወራ ያለው ከሙሳ በኋላ በሆነ ዘመን ነው። በነብዩላህ ሳሙኤል ወይንም ሻሙኤል ተብሎ የሚገለጸው በዕብራይስጡ ሻሙኤል ወይንም ደግሞ በአረበኛው ሳሙኤል ተብሎ ይገለጻል። ሙፈሲሮች እንዳስቀመጡት ማለት ነው። እንደተቃለ በዚያ ዘመን ነበር። ከሙሳ በኋላ ነው በመጀመሪያ ልታውቁ የሚገባው ነገር። ስለዚህ ስለ ሙሳ ታቦት ምናምን እያወራ አይደለም። ሁለተኛ በአረበኛው ታቦት የሚለውን ስላገኙት በአማርኛው ታቦት ብለው የሚገልጹትን መስሏቸው ነው። ለአንደዛ አይደለም። ታቦት ማለት ሳጥን ማለት ነው።
ሳጥን እንጂ ሌላ አይደለም። በአረበኛ ታቡት ማለት ሳጥን ማለት ነው። ይህን ቃል አላህ በቁርአን ላይ ሁለት ቦታ ይገልጸዋል። አንደኛ የአሁኑ ሱረቱል በቀራ ላይ ያለው፣ ሁለተኛ ደግሞ ሱራ ጣሃ ላይ አን ይቅذፊሂ ፊ ታቡት ይላል። መላእክቶች የሚሸከሙት ሲል ወደሱ ልመጣ ነው። አንድ የመጀመሪያ የተሳሳቱትን ግንዛቤዎች ላጥራላ ብዬ ነው። ከዚያ አንቀጹ ምን ለማለት ተፈልጎበት ነው የሚለው ልመጣ ነው። የመጀመሪያ በሙሳ ዘመን የሆነ ታሪክ አይደለም እያወራ ያለው። ሁለተኛ ምንድነው እንትፈልገዋል እግራችን ነው። ሁለተኛው ነገር ምንድነው? ታቡት ማለት ሳጥን ማለት ነው። ሳጥን አን ይቅذፊሂ ፊ ታቡት ይላል አላህ ይላል በሱራ ጣሃ ላይ ልጅሽን በሳጥኑ ውስጥ አስቀምጪው አለ የሙሳ አለይሂ ሰላም እናት። ከዚያ በኋላ በባህር ላይ ጣዩ። ከዛም ወደ ፈርዖን ቤተሰብ ይገባል። አንድ ቤት አድርጉ። ስለዚህ አሁን አንቀጹ እያወራ ያለው ባጭሩ ምንድነው? እዛ አንቀጹ ከላይ ጀምራችሁ ስታነቡት እስራኤላውያኖች ጠላቶቻቸውን ተዋጉ ብሎ አላህ ይደነግግባቸዋል። ተዋጉ ይላቸዋል። ጠላቶቻቸውን ለመዋጋት መሪ ይመረጥልን አሉ። እነዚህ ሰዎች መሪ ይመረጥልን አሉ። መሪ እንደመረጥላቸው በፈለጉ ጊዜ ከእነርሱ መካከል አንድን መሪ አላህ Subhanahu Wa Ta'ala መረጠላቸው። ይሄን መሪ ደግሞ እነርሱ አልፈለጉትም ነበር። ይሄ ሰው ለመመረጡ ማስረጃ እንፈልጋለን ከአምላክ ዘንድ ለመመረጡ ተአምር እንሻለን አሉ። አየህ አይደለ? ተአምር እንሻለን ባሉ ጊዜ በቃ እንግዲህ አሁንስ በዘመኑ ባለው ነብይ በኩል ይህ ነገር ተደረገ። ምንድነው ተባለ? አንድ ቤት አድርገው ሳጥንን መላእክቶች ተሸክመው ይመጣሉ። አንድ ቤት አድርገው ልጆች መላእክቶች ሳጥንን ተሸክመው ይመጣሉ። እና አየተ ሙልኪሂ የንግስናው ምልክት ያ ማለት ይህ ሰውዬ በእናንተ መካከል ንጉስ ተደርጎ ለመመረጡ ምልክት አላቸው አላህ። አየቲኩም ታቡት መላእክቶች ሊመጣላችሁ ነው ተባለ። ፊሂ ሰኪነቱ ሚን ረቢኩም በርቱ ከጌታችሁ የሆነ መርጋት አለላችሁ ይላል። ወበቂየቱ ሚማ ተረከ አሉ ሙሳ ወአሉ ሃሩን የሙሳና የሃሩን ቤተሰቦች ጥለውት ከሄዱት ቅሪት በውስጡም ይገኛል ይላል። ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን አማኞች እንደሆናችሁ በዚህ ውስጥ ለእናንተ ተአምር አለላችሁ አለ። አንደኛ የተሰጠው በዘመኑ ለነበረ ያ ነብይ ከሚደረግለት የሆነ ተአምር እንጂ ሌላ አይደለም። ያ ተአምር የነብያቶች ተአምር በጊዜው ላለው ትውልድ አይተውት የሚያረጋግጡበት ብቻ እንጂ ወደ ትውልድ የሚተላለፍ ተአምር የለም። በሰዓቱ መላእክቶች ይህንን ሳጥን ተሸክመው መጡ። ከዛ ከነብይና ከንጉሱ ፊት አስቀመጡት። ከአምላክ ዘንድ ለመመረጡ ያንን ነገር አረጋገጡ። አዩ በቃ አይተው የሆነ ነገር ነው። ከትውልድ ለትውልድ የሚተላለፍ ታቦት መስላችሁ ነው እናንተ? እንደዛ የሚባል ነገር የለም። እንደዚህ ብሎ ነገራችሁ ካለ ሸውዳችሁ። የነብያቶች ተአምር በጊዜው ለነበረው ነብይ እንደ ተአምር ታይቶ እውነተኝነቱ ለመመረጡ ተረጋግጦለት የሚያልፍ ነገር እንጂ ከትውልድ ወደ ትውልድ የሚተላለፍ ነገር አይደለም። ያ ነው እንዳጠቃላይ። በዛ ውስጥ ስዕል አድሯል ምናምን ያላችሁ የመላእክት ምናምን እንደዛ የሚባል ሂሳብ የለው። እኛ በስዕል አስላ እናምነው። ከቀደሙ ነብያት ዘመን ጀምሮ የነብያትንና የጻድቃኖችን የመላእክትን ስዕል እየሳለ የሰጠ አንድም ነብይ የለም። ውሸት ነው። እሺ ማኑ ሰላም አለይኩም كيف حالكم አማን ነው ወይ طيبين كويس እሺ ይሄን ይመስላል ዳዊት ውጣ በለው አባቴ ውጣ በለው ያ ሰላም እሺ ልጆች ማን ነው ተተክቶ እንትን የሚል ሰው እኔ ልወጣ ነው አንዋር አለ ረመዳን አሉ ረመዳን እና አንዋር ጎበዝ ልጆች ናቸው ፎሎ አድርጓቸው እናንተ ቀጥሎ ነው ውጭ ላይ ስለሆንኩ እንዳረብሻችሁ ሰላም ሰላም አማን ነው ሰላም ነው አልሐምዱሊላህ ሰላም እሺ አንዋር እና ረመዳን አላችሁ አሁንም ማግረኛውን የለም እንዴ 180 ብር ገባ እንደዛች ለናው አለን እሱ አይ ይቀጥል ወይ ጥያቄ ያለው ማንኛውም ክርስቲያን ካለ መወያየት የሚፈልግ ካለ ዘመዶች አሁን እኮ መኪና እንግዲህ አይነቁም እኮ በእግራቸው ነው እንዳላችሁ እንደረብሻቸው ሚውት አድርገው እሺ ልጅ የጠየቀው እሺ ሰላም አለይኩም ወራህመቱላሂ ወበረካቱ አለይኩም ሰላም ወራህመቱላህ ልጁ ቅድም ማስረጃ ያለስጠይቀ ነበረውን ይሉት አታርገኝ አንተ ሁሴን ይሉት አታርገኝ የፍቅርዋ አልመለስክልኝም እኮ ይኸውልህ መላእክቶች የሚሸከሙ ሳጥን ምንድነው
ሳጥን ተብሎ ነው የተገለጸው። በውስጡ የሙሳና የሃሩን ቅሪት አለበት ተብሎ ነው የተገለጸው። ቅሪት ምንድነው? ቅሪት ማለት ከነርሱ ጥለውት ሂደውት ከነበሩት ለምሳሌ የሙሴ ብትርና ሌሎች ነገራቶች ከዚህ አይነት ነገር እንጂ እዛ ውስጥ አንተን እንዳሰብከው ወይንም እንደተናገርከው ስዕል አድኖ ምናምን የሚል የለም። እኛ ስዕል አድኖ ብለን አናምንም። አይደለም እኔም ያው በስተት ነው እንደዚህ ቃልኩ ገብቷን አይደለ? ስለ አድኖ ስልህ አሁን ምሳሌ ይሄ የተቀረጸ ምስል ነው። አሁን በዛ ውስጥ የነበረው የተቀረጸ ቅሪት የሚለው ምንድነው ትርጉሙ? አሁን ቅሪት መቼም የሆነ አካል ነገር የሙሴ ብትር መቶ 45 ላይ ለእርሱም በሰሌዳዎቹ ላይ ይላል። አሁን በዚህ ያን ቅሪት የሚለው ወይም ሳጥን የሚለው ሰሌዳ ብሎ ደግሞ እዚህ ጋር ያመጣዋል። ለእርሱም በሰሌዳዎቹ ላይ ከነገር ሁሉ እዛ ላይ አስጨርሰኝ እንጂ ጨርሰሽ አስጨርሰኝ። እሺ ይኸውልህ ለእርሱም በሰሌዳዎቹ ላይ ከነገሩ ሁሉ ግሳጼንና ከነገሩ ሁሉ ማብራራትን ጻፍንለትም ይላል። በብርታትም ያዛት ሕዝቦችህንም በመልካሟ እንዲይዟት እዘዛቸው ይላል። ከዚያ ደግሞ ቁጥር 150 ላይ ሄድና ሙሳም እየተቆጣና እያዘነ ወደ ሕዝቦቹ ተመለሰ። ያን ጊዜ ከኔ በኋላ በእኔ በላይ የተካችሁት ነገር ክፉ፣ የጌታችሁም ትእዛዝ ትቸኩላላችሁ አላችሁ። ሰሌዳዎቹም ጣላቸው ተሰበሩም ይላል። አሁን ከዛ ጋር ይመሳሰላል ይሄ ማለት ነው። ገብቷን አይደለ? አሁን መጽሐፍ ቅዱስም እንደሚናገረው ሙሴ በዚያ በደብረ ሲና ሕግን ተሰጥቶት እነ አሮን ጣዖት እያመለኩ እንዳገኛቸው ይናገራል። እንደዚሁ ዘፍጥረት ስንት መሰለህ? ዘፍጥረት 23 ማይገናኝ ነገር እያገናኛል። ዳዊት አንዴ ልናገር ብለኸኝ ዝም በላይ ስላልክ ዝም ስላልኩህ ነው። የማይገናኝ ነገር እንትን እያልክ ነው። ዛል እየተናገረ ያለው እዚህ ቦታ ላይ አንደኛ ለሙሳ አለይሂ ሰላም በጽላት ላይ ምንድነው? እሺ ሰሌዳ ምንድነው? በቃ ሰሌዳዎች ምን የሚላቸው ምኖችን የተጻፈበት ህግና ስርዓት ለሙሳ አለይሂ ሰላም ተጽፎ አምላክ አላህ Subhanahu Wa Ta'ala የሰጠበት ነው። እሱ ነው ያ ታቦቱ ማለት ነው። ታቦቱ አይደለም። ታቦቱ ከሙሳ በኋላ ነው። ቆየ እኮ መጀመሪያ ነገርኩህ። ለዚህ ነው ከሙሳ ጋር እንዳታገናኘው። ታቦት ወይንም ሳጥን የሚለው ከሙሳ በኋላ የሆነ ታሪክ ነው። ሳኦል የሚባል ሰው ታውቃለህ? ሳኦል በሙሴ ዘመን ነበረ። በአንተ በቃ እንድትረዳው። ወይስ ከሙሴ በኋላ የመጣ ሰው ነው ሳኦል? በእንጃ በመጽሐፍ ቅዱስ የለም። በቁርአን ያላቀው አለ። መጽሐፍ ቅዱስ ላይ አለ። ሳኦል በነብዩ ሳሙኤል ዘመን የነበረ ሰው ነው። ያ ማለት ከሙሴ በኋላ ከብዙ ዓመታት በኋላ የመጡ ሰዎች ናቸው እነ ሳሙኤል። አንድ ያሳየው ሳኦል መጽሐፍ ቅዱስ ላይ እናሳየው። አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 ጀምረህ ስታነበው ጊዜ ሳኦልን እዛ ይነግርሃል መቼ እንደነበር። በሳሙኤል ዘመን ነበር። ሳሙኤል ደግሞ ከሙሴ በኋላ እንደሆነ ይሄን እንኳን ታውቃለህ አይደለ? ስለዚህ ታቦት ሳጥኑ እያወራ ያለው በሙሴ ዘመን ስለሆነ ሳይሆን ከሙሴ በኋላ የመጣ ነብይ ነው። ሳሙኤል በተባለው ነብይ ጊዜ ነው። አሁን የቀደሙን ላሳየህ። ነብያቶች የገነት ናቸው ያሉበትን ነብዩ ሰለላሁ ዐለይሂ ወሰለም ላሳየህ። እሱንም አሳያለሁ። አንድ ያውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዳም የገነት እንደሚሆን ወይንም ነብያቶች የገነት ናቸው ብለው የተናገሩበትን አንዴ እናሳየህ። የት ላይ ታወጣለህ መሰለህ? አቡ ዳውድ 25:21 ላይ ያወጣል። ታሪ ማስገባት አትችልም እንዳንተ አቡ ዳውድ ኖርማል ባይሆንም ይሄ የተፈቀደው እኮ ነው። ይሄ 25:21 2521 ላይ ኡስታዝ ይሄንን ነው 25:21 አያችሁት አይደለ? አንነብይ ፊል ጀና አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብይ የገነት ነው ብለው ተናግረዋል። ያው እንግሊዘኛውን ከፈለክ ዳዊት ማንበብ ትችላለህ፣ እንግሊዘኛውን ከቻልክ ወይንም ደግሞ ይሄን ወደ አማርኛ እንቀይርልህ። ነብይ የገነት ነው ብለዋል። ወደ አማርኛ ቀይርለት፣ እንትን በለት፣ ወደ አማርኛ ቀይርለት። ነብይ የገነት ነው ብለው ተናግረዋል። የመጀመሪያው ነብይ ታዲያ አደም እንደሆነ ደግሞ እዛው ላይ እናሳያለን። ነብዩ ሰለላሁ ዐለይሂ ወሰለም
የመጀመሪያው ነብይ ምድር ላይ ማን ነው ሲባሉ አዳም ነው አሉ። ስለዚህ ነብይ የገነት ነው ከተባለ አዳም የመጀመሪያው ገነት የሚገባ እርሱ ነው ማለት በነፍስ ሰው ሲሞት ወደ ገነት እንደሚሄድ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እስኪ ያው እንትን ብሏል፣ ፍዝዝ ብሏል። አይዋ ያው ነብይ የገነት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ቀረብ አድርግለት አንድ ያውና ነብያት በገነት ውስጥ ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አየህ፣ ስለዚህ አዳም ደግሞ የመጀመሪያው ነብይ እንደሆነ አንዴ እናሳየህ። ነብይ የገነት መሆኑ ከታወቀ من هو أول نبي في الأرض አንድ አዳም የመጀመሪያው ነብይ እንደሆነ ደግሞ እዚያው ላይ ማስረጃ ተናሳየ። ታውጣለታለህ ወይንስ ላውጣለህ? ቦታውን ወይ ቆይ መርሐባ مرحبا 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 شيء አይታየም። ሰው ነው በጣም ጭልም ያለ ነገር ነው። የቀደመው አላየኸው ነብይ የገነት እንደሆነ ነብይ የገነት ነው የሚለውን ቅድም አሳይተንህ ነበረ። አላየኸው? እሺ አንዴ ትልቁ ላይ አድርገኝ። ትልቁ ላይ ልሆን አንድ ቪዲዮ ልከታው። አይዋ አንዴ አዙረው ይታያቸዋል። እዚህ ጋር መንገድ ላይ ነኝ። ይታያል አይደል? ወደ አማርኛ ልቀይርላችሁ። አቡዘር አልገፋር የተባለው ታላቁ ሱሐባ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠይቋቸው ነው ምን አድርጉ የመጀመሪያው ነብይ ማን ነው ሲላቸው አዳም ነው ያሉበትን ነው የማሳያችሁ። አይታየም እኮ መረጃውን ስለሚያነበር በአቡዘር ሐዲሳት መሰረት እንዲህ አለ። የአላህ መልእክተኛ ሆይ ከነብያት መካከል የመጀመሪያው የትኛው ነው አልኩ። የአላህ መልእክተኛ ሆይ ከነብያት መካከል የመጀመሪያው የትኛው ነው አልኩ። አዳም አሉ እርሳቸው። አየህ የአላህ መልእክተኛ ሆይ እርሱ ነብይ ነበርን አልኩኝ። አዎ የተነገረ ነብይ ነበር አሉ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው ነብይ ማን ነው ተብሎ ተጠይቀው አዳም ነው ብለው ቃል በቃል እሺ። ስለዚህ ነብያቶች ደግሞ የገነት ናቸው ብለው ቃል በቃል ተናግረዋል። አዳም የገነት ገቢ መሆኑን አረጋግጦለታል ኢስላም ማለት ነው። አይሰማም፣ ምንም አይሰማም። ድምጽህም ጠፋኝ። አሁን ደግሞ በቃ ካልተሰማ ሌላ ሰው ጋር አውሩ። እንትን ኔትወርክ በጣም ይዘገይበታል መሰለኝ። ልጆች እኔ በጣም ይረብሽ ስለሆነ አስፋልት ዳር ነኝ እየሄድኩ ስለሆነ ቀጥሉ። ረመዳንና አላችሁ አይሽ ድምጽህም ጠፍቶኛል። ሲል ወይ ሰማ ዳዊት አሁን ይሰማል የኔ ድምጽ? ይሰማኛል። ድምጽ ይሰማኛል። የሚሰማ ከሆነ የጠየቀው ጥያቄ መልስ ተሰጥቷል። ምንድነው አሁን ያሳየው እሱ ላይ አዳም የመጀመሪያው ነብይ እንደሆነ እንደውም ደግሞ በሱናን አቢ ዳውድ 2521 ላይ ነቢያቶች ሁሉም ገነት እንደሚገቡ ተነግሯል ማለት ነው፣ ገነት ውስጥ እንዳሉ። ስለዚህ ይሄ እንደ ማስረጃ ቀርቦልሃል ማለት ነው። ገነት ውስጥ እንዳሉ እንደሚገቡ ናቸው ተብሎ ነው የተቀመጠው። ገነት ውስጥ እንዳሉ ተብሎ ተቀምጧል። እንዲሁም ህፃናትም በገነት ውስጥ እንደሚኖሩ አምላክ በነቢያት ሰለላሁ በኩል እዚህ ጋር ነቢያቶች በገነት ውስጥ ናቸው ተብሎ ነው የተቀመጠው። ናቸው ያሉት ከፍርድ በኋላ በርዘኽ አሁንማ የማንኛውም ኮንተንት እኮ በርዘኽ ሱናን አቢ ዳውድ 2521 ኔትወርክ ግን በጣም ቆይቶ ነው የሚደርስ መሰለኝ 25 ኔትወርኩ በጣም ይጨናነቃል። እኔ ጋር ትንሽ ያስቸግራል።
አዎ አሁን ወደ አንተ ጋር ልምጣና ወገናችን ወደ አንተ ጋር እንምጣና ደግሞ እንጠይቅህ። ፈቃደኛ ነህ? አይደለም ቆይ ያልጨረስኩት አለኝ እንዴ። ያልጨረስኩት ጠየቅና ደብል ስታንዳርድ አንዴ እንጠይቅህ በዚሁ ቶፒክ ማለት ነው፣ ባነሳው ቶፒክ ላይ አይደለም። ያው አሁን ተውራት ላይ ነው ያለሁት። ምሳሌ የእናንተም አባት የኛም አባት ሙሳና አደም ናቸው አይደለ? ኖ ቆይ አንዴ ቅድም ያነሳው ፖይንትም አለ ረስቼው ነበር እንደውምና አንዴ ትልቁ ላይ አድርጉኝና እንመልከተው እስቲ። ኦርቶዶክስን አይደለ ዳዊት? አንተ ኦርቶዶክስ ና? አዎ። ኦሪት ዘጸአት ላይ ምን ይላል መሰለ? ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ካለው በታችን በምድር ካለው በታችን በውሃም ካለው ነገር የማናቸው ምሳሌ የተቀረጸ ለአንተ አታድርግ ይላል። አትስገድላቸው፣ አታምልካቸው ይላል። ግን ኦርቶዶክሶች ይህን ተግባራዊ አታደርጉም። ለማርያም ትሰግዳላችሁ፣ ለፎቶ ለማርያም ትሰግዳላችሁ። አዎ እናንተ አዳም መላእክቶች ለአዳም አልሰገዱም? እንደዛ አይደለም የተጠየቀው። እዚህ ጋር መጽሐፍ መልስልኝ ቃል በቃል ነው እየጠየቃለሁ። አዎ የኛ ለአዳም ሰግደዋን አልሰገዱም ነው። ምን አይነት ስግደት ነው የሰገዱት ነቢያት የሚለውን ደግሞ ማለት እዛ ጋር የነበሩ መላእክት የሚለውን ማስረጃ አለ። እሺ የአክብሮት ስግደት ነው እዛ ጋር የሰገዱት መላእክቶች። ይሄን መልስልኝ። መላእክቶች ለአዳም ሰግደዋን አልሰገዱም? የአክብሮት ስግደት እዛ ጋር ሰግደዋል። ነገር ግን የአምልኮ ነው እናንተ የምትሰግዱት ነው የኔ ፖይንት። ለማርያም የአምልኮ ስግደት ሰግዳላችሁ። መረጃ ስጠኝ። የአምልኮ ለማርያም ለአምልኮ ስግደት ሰግዳችኋል የሚል መረጃ ስጠኝ። አይሄው ላሳየህ እኮ ላሳየህ ነው። አንዴ ተረጋጋ። ኔትወርክ ነው መሰለኝ በጣም እንትን እያለ ነው። እሺ ልክፈትልህ። አንዴ ትልቁ ላይ አድርጉኛው ነው። ኦኬ እንግዲህ እንደ ኦርቶዶክስ አስተምህሮ ለማርያም ይሰገዳል። ምን አይነት ስግደት? የአምልኮ መስዋዕት ያለበት ስግደት ማለት ነው። እንዝራ ስብሐት በማርያም ምዕራፍ 5 ቁጥር 98 እመቤቴ ማርያም ሆይ ያለ ከዛ ለአንቺ የምስጋና እጅ መንሻ ቀርባ በመፍራትም ገዛ በመስገድም እጅ ነሳሻለሁ የአምልኮ መስዋዕትን ለአንቺ ሰዋለሁ ይላል። የአምልኮ መስዋዕት ለማርያም ትሰዋላችሁ ዳዊት። የአምልኮ መስዋዕት ይሄው የአምልኮ መስዋዕትን ለማርያም ትሰዋለህ። እኔ እንግዲህ የእናንተ መጽሐፍ ነው። ይሄን የጻፉት አባ ጊዮርጊስ ዘጋስጫ ናቸው። እሺ የኢትዮጵያ ሃይማኖት መሰሶ የኦርቶዶክስ ቤተክርስቲያን መሰሶ ናቸው። ስለዚህ ለማርያም አንተ የአምልኮ መስዋዕትን ትሰዋለህ ወይስ አትሰዋም? አምልኮ ማለት ምን ማለት ነው? ለአምላክ የሚገባው አምልኮ ምን ትርጉማለሁ? አምልኮ እስቲ ማስረጃ ስጠኝ። ስንት አይነት አምልኮ? መለከ ገዛ ይኸው ለአዳምጠኝ። መለከ ገዛ ተገዛ ይላል። እዚያ ብዙ አይነት ይወጣውን እዚህ ጋር አምልኮ ማለት ነው። አሁን ይሄ አምልኮ ማለት መስገድ ማለት ቆይ መስገድ ማለት አምልኮት ማለት ነው። ጨርስ። አሁን መስገድ ማለት አምልኮ ማለት ነው። አሁን ቆይ አንዴ ልጨርስ። እሺ እኔ እኮ አልጨረስኩም ገና ሐሳብ የምጠይቅህን ቃል በቃል መልስልኝ። ኤግዛክት ወርድ ፋላሲ አትስራ። እዚህ ጋር የአምልኮ መስዋዕት ላንቺ ሰዋል ይላል። አንተ አምልኮ መስዋዕት ለማርያም ሰዋለህ ወይስ አትሰዋም? አምልኮ ማለት በስንት ይተረጎማል ነው መሰለህ? አሁን አንተ እዚህ ጋር ግዕዝ ጥያቄ እሱ አይደለም። የአምልኮ መስዋዕት ለማን ብቻ ነው የሚቀርበው ዳዊት? ይኸውልህ ወንድሜ ስም ግን የአምልኮ መስዋዕት ለማን ነው የሚቀርበው? እሺ መልስልኝ። የአምልኮ መስዋዕት ለማን ነው የሚቀርበው? ፈጣሪ ብቻ ነው። ለአንድ ፈጣሪ ሰማይና ምድር ያቆመ ጌታ አንተና በቃ ጨረስን። እዚህ ጋር ማርያም ምንድን ናት? አምላክ ናት። እንደ ኦርቶዶክስ አስተምህሮ የአምልኮ መስዋዕት ይቀርብላታል። አይደለችም። ሌላ ጥያቄ ካለ ጠይቅ። የአምልኮ መስዋዕት ይቀርብላታል። ጨረስን። እና ሌላ ጥያቄ ካለ ቀጥል። እሺ ይኸውልህ መላእክቶች ለአዳም ሲሰግዱ የነበሩት ምንድን ነበረ? ስግደት አይገባም ካልከኝ መላእክቶች ለአዳም ስግደት አይደለም። ማስረጃ ልስጥ። ተፍሲር ኢብኑ ከቲር አለ ጧበሪ ላይ እንደተቀመጠው የምን ስግደት ነው ሲሰግዱ የነበረ? የምን ስግደት ነው? የአክብሮት ወይንም ደግሞ የትእዛዝ አምላካችን አላህ ሱብሓነሁ ወተዓላ ስገዱ ሲላቸው የትእዛዝ መሆኑን እዛ ጋር ያሳያል ማለት ነው። ስለዚህ የአምልኮ ሳይሆን የትእዛዝ። አመሰግናለሁ። እኛም ይኸውልህ እኛም ማለት ነው ለማንኛውም ቅዱሳን የምንሰግደው የአምልኮ ስግደት አንሰግደም፣ የጸጋ ስግደት እንሰግዳለን። የክብር ማለት ነው። ገብቶሃል? በቃ አሁን ሌላ ቦታ እንሂድና በዚህ በሱራ 265 ላይ ምን ይላል መሰለህ? እንጨርስ። እንጨርስ። የአምልኮ መስዋዕት ለማርያም ታቀርባለህ ወይስ አታቀርብም?
የአምልኮ መስዋዕት ማለት ይኸውልህ ታቀርባለህ አታቀርብም? አልጠየኩም ማለት ትርጉሙን አልጠየኩም። የአምልኮ መስዋዕት ለማርያም ታቀርባለህ አታቀርብም? የአምልኮ መስዋዕት ማለት ለቅዱሳኖች ጸጋ ምስጋና እናመሰግናቸዋለን። በማን በእነሱ ላይ ፈጣሪ አድሮ ስለሚመሰገን ማለት ነው። ገብቷን አይደለ? ምንድነው የሚለው? እናንተም ቅዱሳን እንደሆናችሁ እኔም ቅዱሳን እንደሆንኩኝ እናንተም ቅዱሳን ሁኑ እንዳለው ሁሉ በእነሱ ላይ አድሮ እኔ አልጠየኩም። እሱ ጥያቄ አይደለም። የአምልኮ መስዋዕት ለማርያም ታቀርባለህ ወይስ አታቀርብም? ወገናችን አምልኮ መስዋዕት የለም። ትርጉሙ ይሄ እየተቆራረጥ ነው። ከኔ ጋር ነው ጀማ ወይስ ከሱ ጋር ነው? እዚህ ጋር የአምልኮ መስዋዕት የሚል እያለ የለም እያለ ነው። እንግዲህ እየካደው ነው መጽሐፉ። ከኔ ነው ጀማ የሚቆራረጠው? ከሱ አይ ዳዊት እባክህ ተመለስ። እዚህ ጋር የጸጋ ወይ እንትን የሚል ነገር የለም። የአምልኮ መስዋዕት ነው። ኔትወርክን አስተካክለ ወይ ግባ ካልሆነ የምትለው አይደለም። እሺ እዚህ ጋር የሚለው እኔ እንደምለው ሳይሆን መጽሐፉን ከፍቼ ነው እያሳየሁ ያለሁት። እቺን አንብባትና እቺን ቃል ፍታለ ወገናችን። ሌላ ወገን አስገቡ በቃ። ይህ መጽሐፍ ቅዱስ አይደለም፣ አይመለከተንም። ኦርቶዶክስ ከሆንክ ይመለከታል፣ ካልሆንክ አይመለከትህ። እሺ ሌላ ክርስቲያን ካለ አስገቡ ሞዴሬተሮች። ዳዊት በጣም ኔትወርክ ይዟል። ኔትወርክን አስተካክለ ለመግባት ሞክር። በጣም ይቆራረጣል። ያንተ እኮ ነው እኛ አይደለም፣ ያንተ ነው። አስተካክለ አለው ኧረ ኔትወርክን አስተካክለ እባክህ። እሺ ወይ ተመልሼ ልግባ? አዎ እስቲ መጽሐፉን ምንድነው ስትመለስ እነግርሃለሁ። በዚህ ኔትወርክ በዛው ላጠለጥል ስትመለስ እነግርሃለሁ። ውረድና እንደገና ተመለስ። ምንድነው የሚለው? መጽሐፉን ንገረኝማ። መጽሐፍ ሌላ ክርስቲያን ወገን ካለ ወገንታት አስገቡሺ ሞዴሬተሮች እኮ ወርደህ እንደገና ግባ። ከዛ በኋላ ያየነው መጽሐፉንም ከፍተን እንመለከታለን። አብሽር በዛው ላጥልትል ነው የምነግርህ። እሺ ሌላ ክርስቲያን ወገን ካለ አስገቡ ጀማው። እና በዛው አጋጣሚ አዲስ ቪዲዮ ፖስት አድርጌያለሁ። እስካሁን ኮፕሊንክ የለውም፣ ምንም ኮፕሊንክ የለውም። እና ኮፕሊንክ አድርጉት። ቪዲዮን ምንም የለውም ገና ኮፕሊንክ ማለት ይቻላል። እና ኮፕሊንክ አድርጉት። አዲስ ቪዲዮ ፖስት አድርጌያለሁ። ወገናችን አስወርዱትና እንደገና አስገቡት። ሞዴሬተሮች አላችሁ ወይስ እንዴት ነው? መጽሐፉ ምንድነው የሚለው? መጽሐፉ እኮ ወርደህ እንደገና ተመለስ እነግርሃለሁ። ምን ሆነ ነው? ውረድና እንደዚህ ተመለስ እንደገና። መጽሐፉንማ ከነገርኩ አውቃለሁ። እቺ ሙድ ከተነገረ በኋላ በዛው ላጥ ይላል ማለት ነው። ገደል ክርስትና መመሪያ አይደለም። ካልሆነማ በቃ ገደል ገባችሁ። እንደዛማ ከሆነ እኔ ገላገላችሁኝ። ያለ ገደል እኮ ኦርቶዶክስ ባዶ ናት ታውቃላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰማለሁ አይደል? እንዴት ነው? እኔ ብቻ ምናምን መስሎኝ ነበር። በነገራችን ላይ አብዛኛው ጊዜ ክርስቲያኖች ገድልን ለጸሎት የጸሎት መጽሐፍ ነው እንጂ ለክርክር አንጠቀምም ምናምን አይነት ነገር ማለት ነው። እስቲ እያንዳንዱን ነገር ብናይ የኦርቶዶክስ አምስቱንም አስተምሮ ብናይ እንዲሁም ምስጢረ ሥላሴ፣ ምስጢረ ቁርባን እነኚህን እንዳለ ብንመለከት ገድላት ነው ሲያብራራ የምንመለከተው።
እንደዚህ እዛ ላይ ጥያቄ ስንጠይቃቸው ገድላት ላይ አንከራከርም ምናምን ይላሉ። አሁን አብዛኞቹ ማለት ነው ሚዲያ ላይ ያሉ ሰዎች በተለይ ኦርቶዶክሶች በቃ ገድላትን ስለማይቀበሉ ከእምነታቸው ማለት ነው አፈንግጠው ነው የወጡት። በቃ መናፍቁን ላይ ይባላሉ። ተረዳኸኝ አብይ? አይሰማም? አዎ ረመዳን ትክክል ነህ ዳዊት። አሁን ተመልሳል ይሰማሃል ድምጼ? ረመዳን ጣልቃ ቆይ እሺ ችግር የለም አይገባም አብሽር። አሁን መጽሐፉን ልንገርህ። ይኸውልህ ወንድሜ ስምህ ማን ነው ግን? ስምህን ንገረኝ። ይቅርታ አንዋር። ይኸውልህ አንዋርዬ እኔ ለመሰረቱ የገባው ስለ እስልምና ለመማር ነበር ከሁሱ ጋር የተገናኘሁት። ገብቶሃል አይደለ? አንዳንድ ጥያቄዎች ነበሩ። እሺ በቃ እሱን ችግር የለውም እናስተናግዳለን አብሽር። ነገር ግን አሁን የጠየቅነ ጥያቄ ነበር። ቆይ አሁን የጠየቅነ ጥያቄ ነበር። መጽሐፉን አሳየኝ ብለህ ስለወረድክ መጽሐፉን አሳይቼ መጽሐፉን እያሳየሁ መልስ እንሰጥበታለን ማለት ነው። አንዴ ልክፈት። ምንድነው የሚለው መጽሐፉ የሚለውን ነገር ይሄ ስለማላውቀው እኮ ነው። ገና ተማሪ ነኝ። እንዝራ ሰባት እንዚ ታረጋለህ። እንዝራ ሰባት ይሄ እንደዚህ ያለ መጽሐፍ ነው ያላቀ ያው መጽሐፉንም ላሳየህ ካላወቅ ምኑ ነው ኦርቶዶክስ ልለ ነበር። ያው ይሄ ነው መጽሐፉ የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። እንግዲህ አባ ጊዮርጊስ ዘጋስጫን ታውቃቸዋለህ? አውቃቸዋለሁ። በወርቅ አድርጌ አውቃቸዋለሁ። አዎ የነሱ ከጻፉት መጽሐፍ ነው። እንግዲህ አባ ጊዮርጊስ ዘጋስጫ ምዕራፍ 12 ቁጥር 98 በግዕዙ ላይ ምዕራፍ 12 ቁጥር 98 ይኸው። እሺ ችግር የለውም። ይሄ የቤት ስራ ስጠኝ። ወደ ኢትዮጵያ እንትናችን እንመለስና ዳዊት ልትመልስልኝ ነበር እኮ እንዲህ ብሎማ አይቻልም። የአምልኮ መስዋዕት ለእግዚአብሔር ብቻ ነው የሚቀርበው አይደለ? ጸሎት፣ ጾም፣ ሌሎችም ነገር ለማርያም ለምን ታቀርባላችሁ እናንተ? እንዴት ነው ታቀርባል? አባ ጊዮርጊስ ዘጋስጫ ቀርቧል። ማንም ያቀርብ የለም። አባ ጊዮርጊስ ዘጋስጫ ቀርቧል። እሺ አባ ጊዮርጊስ ዘጋስጫ ቀርቧል። እሱን እንግዲህ ተምሬ እመጣለሁ። አንዋሪ ይሄንን እሺ አሁን እዚህ ጋር መልስ መስጠታችንም ኦኬ ችግር የለውም። ኃይሉ ማርያም ቆይ እሺ ዳዊት አንተ መልስ ከሌለ ኃይሉ አለና አንዴ ሚውት አድርግና መጨረሻ ላይ ጥያቄ እናስተናግዳለን። አንዴ ኃይሉ ማርያም እንዴት ነህ? ሰላም ነው? ኃይልሻ ኃይሉ ይሰማሃል? የማይሰማ ከሆነ አስወርዱት በቃ። ዳዊትዬ እሺ በቃ እንደ ማካካሻ እንዲሆን ቅድም ያነሳው ፖይንት ላይ እዛው ላይ እንሂድበትና ወደዚህ የመጣንበት ፖይንት ይሄ ስለሆነ ማለት ነው። ከአምላክ ውጭ የሚሰገድ ነገር ከአምላክ ውጭ ማለት ነው። አንዴ ሰላም ነው የሚለው፣ አንዴ ሚውት አድርጊ፣ አንዴ ሚውት አድርጓት። አላሁ ኦኬ ዳዊትዬ ምንድነው የኔ ጥያቄ? ለአምላክ ውጪ ከሚሰገድ እንደ መጽሐፍ ቅዱስ ማለት ነው። ለምሳሌ ለመላእክት ለምናምን እናንተ ትሰግዳላችሁ። የአምልኮና የአክብሮት የሚል ማስረጃ ትሰጠኛለህ ከመጽሐፍ ቅዱስ? ከመጽሐፍ ቅዱስ? አዎ እሺ ከመጽሐፍ ቅዱስ ያው የአምልኮ ስግደት አለ። አምልኮ ማለት ሁለቱ አምልኮ ማለት ይሄን ሰማይና ምድር የፈጠረ ጌታ የሰው ልጅ ሁሉን የለቀ ጌታ ለሱን እንሰግዳለን አይደለ? የአምልኮ ማለት ነው። የጸጋ ማለት ደግሞ ምሳሌ መዝሙረ ዳዊት ላይ ምንድነው ምን አንተ የመጽሐፍ ቅዱስ ላይ ብዙም ያው ዕውቀት የለኝም ብዙም አልተማርኩም። ገብቷን አይደለ? ብቻ አባቶች እንደሚያስተምሩን የጸጋ ስግደት ማለት ቅዱሳን ዳዊት እሺ እኔ ጠየቅኩ ምንድነው ከመጽሐፍ ቅዱስ ላይ ምዕራፍና ቁጥር እየጠቀስክልኝ የአምልኮና
የእንትን ተብሎ ተከፍሏል። ስለዚህ እኛ የአምልኮ እናደርጋለን ለእግዚአብሔር፣ እንዲሁም ደግሞ ለእንተና እንደዚህ እያልካል ጀሞ ሪፖርት አለ በጣም እንትና መጣብኝ ይላል። እኔ እንደው አላውቀውም። አንተ አንዋሪ እሺ በቃ ስላሴ ላይ እውቀት አለ ዳዊት። በቃ ይሄን ማርኩ ይሄንንም ተው። አረ እንደው የገባሁት እኮ ሌላ ነበር። አሁን አንተ ሌላ ውስጥ አስገባኝ። በቃ አይ ባመጣው ፖይንት እንደ ጥያቄ ነውና ችግር የለውም አብሽርና። ስላሴ ላይ እውቀት አለ። ስላሴ ላንተ ምንድነው? ስላሴ ላንተ ምንድነው? ዳዊት ኔትወርክ አንደኛ ነገር አዛ ነው። እንዴት እናርክና ወገናችን ፖይንት እኮ አሁንም ኔትወርክ ጀመረው። አሁን እንዴት እንግባባኒ እናንተ አንዋሪ እኔ መጀመሪያ ፖይንት የገባ ዳዊት ኔትወርክ እያዘ ነው። ሌላ ጥያቄ ካለ ጠይቅና በቃ እንትን ጠይቅ። በቃ እሺ ጠይቅ። ይኸውልህ ይሰማሃል ዳዊት? ኔትወርክ ጠይቅ አንዋር ጠይቅ። አሁን ኔትወርክን አስተካክልና ጠይቅ። በቃ አይሰማም። አሁን ትሰማለህ ግን ይቆራረጣል። ወይ ከሌላ ሰው ጋር እንቀጥል። ትሰማለህ ግን እየቆየ ነው የሚደርሰን። ይሰማና አው በቃ አስወርዱትና እንደገና አስገቡት። ሞዴሬተሮች ይጠይቅ። እየቆየ ሰላም ይሰማሽ? እዛ እየቆየ ነው የደረሰ ያለው። ሰላም ይሰማሻል? ሰላም ዛሬ ምንድነው ህዝበ ክርስቲያኑ ምን ሆኖ ነው? እኔ ኧረ ኔትወርካቸው አዛ ነው በጣም አትሰሙም። ሰላም ማይክሽን አንቺ ሰላም ይሰማሻል? ወረደች ሰው ኔትወርክ እያስተካከላችሁ ግቡ። ክርስቲያኖች እሺ ስትገቡ ማይክ አንሱ። ታብታብ አድርጉ በደንብ እሺ። እና ካላችሁ ወገንታ ትገቡ። ለየት ባለ በተለይ ኦርቶዶክሶችም ካላችሁ ለየት ያለ ጥያቄ እናቀርባለን ለእናንተ። ድምጼ ከተሰማ ዛሬ ሁሉንም ሰው ኔት እያስቸገረ ነው መሰለኝ። አይ ቲንክ ኡስታዝንም እንደዛ እናደርጋለን። አይ ቲንክ የገብረ መንፈስ ቅዱስ ገድሎ አለ ካረላ ቢቢ የታዘሉበትን ነው አለኛ ኪ በቃ እሱ ይሆናል ጥያቄያችን ማለት ነው። ኦርቶዶክሳውያን ካላችሁ አምላክ ይታዘላል ወይ? ጥያቄው ለእናንተ ነው። አምላክ ይታዘላል ብላችሁ እንዴት ታምላላችሁ? ገባችሁ? አሁን አብረ አንዴ ከፈቱና እስቲ እንይላቸው። አንዴ ከፈቱና ነው አር ከተመቸ ያናበብነው እናየዋለን። ሶስት አምላኮች የሚታዘሉ አሉ። እንግዲህ በክርስትና ወይ አንቀበልም ብሎ ከካዱት ነው እንጂ እንግዲህ ገብረ መንፈስ ቅዱስ ደግሞ በጣም ማለት ነው ትልቅ ቦታ ያላቸው ናቸው በኦርቶዶክስ አስተምሮ። በጣም ሁሉም ሰው ያውቀዋል፣ የተማረውም ያልተማረውም። እንግዲህ ይኸው መጽሐፉን ይዩት። ገድለ አቡነ ገብረ መንፈስ ቅዱስ ወተአምራቱ በግዕዝ በአማርኛ ይላል። ቻፓው ላለው ፌክ ነው እንዳይሉ ማለት ነው። ያው እንደምታዩት ከላይ ከዛ ጋር ጀመረ። አይ ይቅርታ እሺ። ከታች እነ ጃቢርም አለ። እኔ ኔትወርክ ምንም እየሰራልኝ አይደለም፣ ሰው ማስገባትም አልቻልኩምና ኡስታዝ ጀማል ኸድርም አሉ። አድሚኖች ከታች ካላችሁ እና ሀጀራ እና ዝክራ ካላችሁ አስገቧቸው። ቀጥል ረመዳን። እሺ መርሃባ አስገቧቸው። ከታች ያዩዋቸው ነበር ጃቢርን። እንግዲህ እንደምታዩት ከዚህ ጋር ነው የሚጀምረው። አባታችን ገብረ መንፈስ ቅዱስም ይላል። ትንሽ ወደዚህ አድርገው አቢቢ። አባታችን ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዘቅሏ ተራራ ሄደ ይላል። በመንገድም 3 ሽማግሌዎች አለ። እኒህ 3 ሽማግሌዎች እነማን እንደሆኑ እንመጣበታለን። 3 ሽማግሌዎች ደክመው አለ
እንግዲህ አስቡት ደክመው በጥላ ስር አርፈው አገኘ። እዛ ያረፉበትም ተራራ እንደ ፀሐይ አበራ ነበረ። አባታችንም አይቶ በልቦናው እሰውራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አትለፈን፣ አንድ ምዕራፍ ያህል አዝለው ውሰደን አሉት። አስቡት አዝለው ውሰደን። እነዚህ ሶስቱ ሽማግሌዎች ስላሴዎች መሆናቸውን ወርታቸው በደንብ ያብራራል። አስቡት ሶስቱ ሽማግሌዎች ማለት ነው። ከዛ ቀርቦም ባያቸው ጊዜ ይላል። እዛ ጋር እንመጣለን። እናንብብላቸው አንዴ ሀቢቢ አንዴ እናንብብላቸው። ትንሽ ወርታች ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። እዛ አንዱን አገኘው። አይ ቲንክ ስታክ እያደረገ ያለው ከኔ ነው። እኔ ነው ጀሞ በጣም እንትን እያለብኝ አሁን መጣል። እስቲ አሁን በቃ መሆናቸውን ተረዳ አለና አንዱን አዝሎት ሄደ። እዚህ ጋር አብን ወይም ወልድን ወይም መንፈስ ቅዱስን ያዝለው አንድ ባንድ ነው የምናየው። ጥቂት እልፍ እንዳለ ሽማግሌው አባታችንን ማለትም አቡነ ገብረ መንፈስ ቅዱስን ማለት ነው እህል ስለማትበላ ውሃም ስለማትጠጣ ይደክመሃልና ከዚህ አስቀምጠኝ አለው። አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባለንጀሮቼን ወይም ሁለቱ የቀሩት ሽማግሌዎችን አምጣቸው አለው። ሽማግሌውም በዚያ ትቶ ሄደ። ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ማለት ነው ሽማግሌው ወዳለበት አደረሰው። ተመልሶም ሶስተኛውን ሽማግሌ አመጣው ይላል። አባታችን ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ በጣም ልብን ይመስጣል አላቸው። እዛ ሶስቱም ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነትና በሶስትነት ተገለጡለት ይላል። እሰማለሁ እንዴ ያ ጀማ? ተማላኪ አይቆራረጥም አይኔ? ቆራረጥም ቀጥል። ካሜራ መሰለኝ። ተገለጡለት ይኸው። ኦኬ ካሜራው ሊሆን ይችላል። ከዛ ያው አብርሃምም በመምሬ ዛፍ ስር ለስላሴዎች እንደተገለጡለት ለአባታችንም ገብረ መንፈስ ቅዱስ ስላሴዎች ተገለጡለት ይላልና ኦርቶዶክሳውያን ምናልባት ካላችሁ አምላክ ወይም ደግሞ ሶስቱ ሽማግሌዎች ይታዘላሉ ወይ? እንግዲህ አቡነ ገብረ መንፈስ ቅዱስ የተባለው እንግዲህ እሳቸውም ሽማግሌ ናቸው። ያን ያለም ለቅሰው ምናምን አይደሉምና ጥያቄ ያላቸው አሁን ይግቡ። በዚህ አይነት ነው። ያው ጃቢርም ኡስታዝ ጀማልም ሁለት ጀማል ሐዋርያት መሲም አሉና ቀጥሉ። እሺ ብቻዬን አወራሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እሺ ጥያቄ ያለው ሰው አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አላችሁ? አለን። ጥያቄ አለ? አንዴ የሆነ ጥያቄ ለመጠየቅ ነበር። እሺ አንቀጹ ትክክል ላልሆን ይችላል። ሱረቱል አንዓም ላይ የሚገኘው አንቀጹ 101 ይመስለኛል። በዲው ሰማዋት ወላሂ እና የኩኑ ለሁ ወለድን ወለም ተኩን ለሁ ሷሂባ የሚለው እሱ ጋር ብዙ እንትኖች ማለት ተቃራኒ ሃይማኖተኞች ሷሂባ የሚለውን
ለምን ለሴት ዘውጃ አድርጎ ተጠቀመው? ይሄ ወንድነቱ ወንድ ጾታነቱን ያመለክታል ብለው ሲናገሩ ስለሰማው ይሄን እንደምነግረኝ ነበር። ኦኬ ልቀጥል። ጨርሰሃል? እሺ ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ጥያቄው ምን ነበር? በሱረቱል አንዓም ምዕራፍ 5 ቁጥር 101 ላይ ያለው ሐሳብ ላይ በዲዑ ሰማዋቲ ወልአርድ እርሱ ሰማያትና ምድርን ያላብጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርንም ሁሉ ፈጠረ፣ እርሱም ነገሩን ሁሉ አዋቂ ነው ይላል። እርሱ ጾታው ወንድ ካልሆነ ለምንድን ነው ሚስት በሚለው የመጣው የሚል ነው። የቁርአኑ ቃል ላይ ሳሂባ የሚል ነው። ሳሂባ የሚለው ባልደረባ ማለት ነው። የቁርአኑ አንቀጽ መልስ እየሰጠ ያለው ከምን አንጻር ነው ከተባለ ከሰዎቹ ሐሳብና ጥያቄ አንጻር ነው። ሰዎቹ አላህ ልጅ አለው ሲሉ ሁሉም ማለት ይቻላል። ለምሳሌ ሙሽሪኮቹም አላህ ልጅ አለው ሲሉ ከምን አንጻር ነው የሚያስቡት? መላእክት የአላህ ልጆች ናቸው ብሎ በዛ መልኩ ያስባሉ። ክርስቲያኖችን አይተን ከሆነ ደግሞ ኢየሱስ የአምላክ ልጅ ነው ብሎ ነው የሚያስቡት። ስለዚህ ከተጠየቀው ጥያቄ አንጻር ነው መልስ እየሰጣቸው ያለው እንጂ አላህ Subhanahu Wa Ta'ala ወንድንም ሴትንም እንደማይመስል በቁርአን በሱረቱ ሹራ ላይ ለይሰ ከሚስሊሂ ሸይኡን እርሱን የሚመስል አንዳች ነገር የለም ይላል። በሱረቱል ኢኽላስ ላይም ወለም የኩን ለሁ ኩፉወን አሐድ እርሱ አንዳችን ቢጤ የለውም ይላል። ስለዚህ ይሄ ከምን አንጻር ነው ሲባል እነሱ ከጠየቁት ጥያቄ አንጻር ነው። ሙሽሪኮቹ አላህ ልጆች አሉት፣ መላእክት የአላህ ሴቶች ልጆች ናቸው ብሎ ሲናገሩ አላህም በዛ መልኩ ስለሚናገሩ ከነሱ አንጻር ነው መልስ እየሰጣቸው ያለው ማለት ነው። ግልጽ ነው? ግልጽ ነው። እሺ አንድ ልጨምር ይቻላል። አንዱ ደግሞ ካላስቸገርኩ ሱረቱል ሂጅር ላይ አንቀጹን ባንይዘው ወለቀድ ኸለቅናል ኢንሳነ ሚን ሰልሳሊን ሚን ሐመኢን መስኑን ይላል። ያ ላይም ትንሽ ጥያቄ እየጠየቁ ስለሆነ እኔ ለማወቅ ያክል ነው። ይሄኛውንም መልስ ይሄ ነው ጥያቄ ከገማ ጭቃ ፈጠርናቸው የሚለው ቀጥተኛ ትርጉሙን ተጠቅመውት ይሁን ባላቅም መልሰውስ ካላስቸገር። አንቀጹ እንደዛ ነው የሚለው ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ምንድነው እዛ ላይ ጥያቄው? አይ ከሚገማ የሚለው እናንተ የተፈጠራችሁት አሁን እነሱ ተርቲቦች አሉታ። ይሄ መጀመሪያ እንደዚህ አንዱን ነጥለው ያወጡና ሰው ልጅ የተፈጠረው ከሚገማ ጭቃ ነው ብለው ያስባሉ። ይሄኛውን እንዴት ነው የሚታየው ብዬ ነው። እሺ ኦኬ የሰው ልጅ የተፈጠረበትን የተለያየ ሂደቶችን አላህ Subhanahu Wa Ta'ala በቁርአን ላይ ይናገራል። በሱረቱ አለ ኢምራን ላይ ከአፈር እንደሆነ ይናገራል። በሌሎች ሱራዎች ላይ ደግሞ ከጭቃ ወይም ከሸክላ ጭቃ የተለያየ የአፈጣጠር ሂደቶችን ይናገራል። እንደምታወቀው ውሃና አፈር ከተቀላቀሉ ጭቃ ነው የሚሆነው። ጭቃው የተወሰነ ጊዜ ከቆየ በኋላ ደግሞ ሽታ ይኖረዋል። ይገማ ጭቃ መፈጠሩ ምንድነው ችግሩ? አሁንስ የሰው ልጅ እየተፈጠረ ያለው ከፍቱት ጠብጣ አይደለም ወይ? እሱ ሽታ የለውም ወይ? የትኛው ነው? ለምሳሌ ሁለቱን ጎን ለጎን ብናስቀምጠው ራሱ የትኛው ነው ይበልጥ የሚያስጠላው? ጭቃ ወይስ ከሰው ልጅ የሚወጣው ፈሳሽ? ጭቃ የተሻለ ነው። ያ ማለት ምንም የተለየ ነገር የለውም። ያው ሰዎቹ ለእውቀት ማነስ አንጻር የሚጠይቁት ነገር ካልሆነ በስተቀር ማለት ነው። ግልጽ ነው። ለበቃ እሺ ግልጽ ነው ሙሉ ነገር። ጀዛከላህ አላህ ይስጥልን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሌላ ጥያቄ አለ?
ጥያቄ ያላችሁ ገስት መግባት ትችላላችሁ። ጀማልን አንድ ጊዜ ሁላችሁ ፎሎ አድርጓቸው። እሺ ኡስታዝ ጀማል ኸድርን አካውንታቸው ትንሽ ሰሞኑን ስለተመታ ስለጠፉ ሊመታም ይችላልና ፎሎወሩም እየቀነሰ ነው። እኛን የምንጠቀመው ኡስታዝ ጀማልን ፎሎ አድርጓቸው። ያ ጀማ ምንድነው የምታስወጡኝ? ተው ግድላችሁ ልማረር ነው የገባሁት እኔ። ኔትወርክ ነው። እሺ ኔትወርክ ይቆራረጣል በጣም ለዛ ነው። ጀማሌ ጀማል አይሰማም? ይሰማል። ጥያቄ አለ ዳውት? አዎ እዚህ ጋር አንዋር ጋር ወጣ አንዋር ነገር ነበርኩኝና ከሱ ጋር ጥያቄ አለኝ። ጥያቄ እንትን ነበረ ቅድሙ እሱ ጋር እያወራው ነበረ። ለጀማል አሳለፉኝ፣ ለአንዋር አሳለፉኝ፣ አሁን ደግሞ ላንተ አሳለፉኝና እሺ ምን ነበር ጥያቄ? ቅሪት ማለት ምን ነበር እያልኩት ሁሴን እያወራሁት ነበረ። ቅሪት ማለት በዚህ በአልበቅራ 248 ላይ ያለ የሙሳ ቤተሰብና የአሮን ቤተሰብ የተውትም ቅርስ በዚያ ቅሪት መላእክቶች የሚሸከሙት እሱ ቅሪት አስረዳ ብየው ነበረ። ወደ አንዋር ላከኝ፣ አንዋር ደግሞ ወደ አንተ ላከኝና እስቲ እቺን ነገር ብታስረዳ ብዬ ነው። ኦኬ ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። በሱረቱል በቀራ ላይ ከሙሳ በኋላ የተነሳ ነብይ ነበር። የነብዩ ስሙ አልተጠቀሰም። ማህበረሰቦቹ ነብዩን ንጉስ እንዲመርጥላቸው ጥያቄ አቅርቦለት ነበርና ከዛ ጣሉትን ነው የመረጠላቸው። ጣሉትን ሲመርጥላቸው ተቃውሞ አቀረቡ ማለት ነው። አና የኩኑ ለሁል ሙልኩ ወነህኑ አሐቁ ቢልሙልክ ሚንሁ ወለም ዩዕተ ሰዓተን ሚነል ማል፣ እንዴት ለእርሱ ንግስና ይገባዋል እኛ ከሱ በተሻለ መልኩ ባለሀብቶች ሆነን ሳለን ብሎ ሐሳብ ሲያቀርቡ ያ ንጉስ ከአምላክ ዘንድ የተመረጠላቸው መሆኑን ማሳያ ይሆንላቸው ዘንድ ምልክቱ ምንድነው? አያቲየኩም ታቡቱ ፊሂ ሰኪነቱን ሚን ረቢኩም ወበቂየቱን ሚማ ተረከ አሉ ሙሳ ወአሉ ሃሩን ይላል። መላእክት ተሸክመው የሚመጡት ሳጥን በውስጡ የሃሩንና የሙሳ ቅሪቶች ያሉበት ይዘው ይመጣሉ ነው። ቅሪት የሚለውን ቃል ቁርአን በጥቅሉ ነው ያስቀምጠው እንጂ በዝርዝር አላስቀመጠም። ቅሪት የሚባለው ምንድነው? አንድ ሰው በህይወት እያለ ሲጠቀምበት የነበረና በኋላ ሲሞት ከሱ የሚቀር ነገር፣ ልብሶቹ ሊሆኑ ይችላሉ፣ መጽሐፍቶቹ ሊሆኑ ይችላሉ። ቅሪት የሚባለው እሱ ነው። ቁርአን ደግሞ በጥቅሉ ነው ያስቀመጠው እንጂ እንደዚህ ነገራቶች ናቸው ብሎ አልዘረዘራቸውም። ግልጽ ነው ሐሳቡ? አይ ግልጽ ነው። ቅሪት መላእክቶች የሚሸከሙት መላእክቶች ሳጥን ይሸከማሉ ማለት ነው። መላእክቶች የተባሉት ሰዎች ናቸው፣ ትክክለኛ መላእክቶች ናቸው። መላእክት ናቸው። አዎ መላእክት ታቦትን አይሸከሙ? ታቦትን እኔ እንጃ በእናንተ ይሸከማሉ ይላል፣ በእኛ ግን መላእክቶች ይሸከማሉ አይደለም። እንግዲህ አገልጋዮች አሉ፣ እነዚህ አገልጋዮች ይሸከሙት ይችላሉ እንጂ ይሄ የተደረገው ለተአምር ነው። መላእክቶች ይዞ ይመጣሉ። ተአምር የሚሆንበት ምክንያቱም መላእክት ይዞ ሲመጡ ሰዎቹ ይሄ ንጉስ ለነሱ የተመረጠላቸው መሆኑን እርግጠኛ እንዲሆኑለት ነው። ያ ተሸክመው የመጡት የነቢያትን ቅርስ ነው እና ምንም ችግር የለውም። ታቦት ነበር ማለት ነው። በዛን ሰዓት በእነ ሙሳ ዘመን ታቦት ነበረ። ታቦት ተሰጥቷቸዋል እነሱ። ታቦት ነበር። እነ ሙሳ ይገለገሉበት ነበረ። ታቦት ለአንተ ምንድነው? አይደለም እኔ እነ ሙሳ ይገለገሉበታን አይገለገሉበትም ነው በቁርአኑ አስተምሮ። ያ ታቦት ማለት ምን ማለት ነው የሚለው ነው። ታቦት ማለት ሳጥን ማለት ነው። እቃዎች የሚቀመጡበት ሳጥን። እውነት ነው። በዚያ ውስጥ በታቦት ውስጥ ያለው ቅሪቱ ምንድነው? ቅሪቱ አሁን ቅድም ሁሱ ያለኝ ምንድነው? በእነ አሮንና በእነ ሙሴ በዛን ዘመን ሲገለገሉባቸው የነበር ምሳሌ የሙሴ በትር እባብ ሆናለች። ያቺን ነው ቅሪት የሚላት አሉ። እና ትክክለኛ የሙሴ በትር ነበር በታቦት በሳጥን ውስጥ የነበረው። ቅሪት የሚለው እሱን ነው።
ያው ቅድም እንደነገርኩ ቁርአን አንድን ታሪክ በሚተርክበት ጊዜ በሁለት መልኩ ነው የሚተርከው። አንድ ሙፈሰል ማለትም ዘርዘር ባለ መልኩ ይተርካል። ሁለት ደግሞ ሙጅመል በሆነ መልኩ ይተርካል። ሙጅመል ማለት ነው ጥቅል በሆነ መልኩ። የሙሴና የሃሩን ቅሪት ሲባል ምን እንደሆኑ አልዘረዘራቸውም። በትሮቹ ሊሆኑ ይችላሉ። የሙሴ የቶራ ቅሪት ሊሆን ይችላል። እንትኖቹ አሉ አይደለ? በሰሌዳ ላይ ወይም ደግሞ በጽላተ አምላክ የጻፈለት ጽሁፍ ነበር አይደለ? ሙሴ አዎ ሱራ 7:145 ላይ ይነግረዋል። ይሄን ራሱ አምጡ እውነት ነው። ስለዚህ በአጠቃላይ አላህ በጥቅሉ የተናገረውን ነገር እኛ ያለ እውቀት ገብተን እንደዚህ ነው ከምንል ብቻ ለነዛ ማህበረሰቦች ይሄ የተመረጠው ጣሉት የተባለው ንጉስ ከአምላክ ዘንድ መመረጡን ማረጋገጫ የሚሆንላቸውን ነገር ይዞ መጥቷል ነው ዋናው ነጥብ ይሄ ነው እንጂ እዛ ቅሪት ውስጥ ምን አለ፣ ምን አይነት ነገሮች ናቸው፣ ስንት ናቸው፣ መልካቸው ምንድነው፣ እነዚህ ነገራቶችን ቁርአን አልዘረዘረም። ዋና ነጥቡ እሱ ስላልሆነ ማለት ነው። ግልጽ ነው። ትክክል ነው ጀማል። ምን መሰለህ አሁን ብዙ ጋር እገናኛለሁ፣ ምክንያቱም እውነትን እየፈለኩ ስለሆነ ገብቷን አይደለ? አሁን ይሄ ቅሪት የሚባለው ይሄ ቅሪት አንደኛው ምን አለኝ፣ ይሄ መለኮታዊ ኃይል ነው። ምክንያቱም እኛ እንደምናምነው በዚያ በተማቱ አማካኝነት እግዚአብሔር እየተገለጸ ሙሴን ሲያገለግላቸው ሲረዳቸው የነበረ የመለኮታዊ ኃይል አለ። መለኮታዊ ኃይል ማለት ደግሞ የሚጨበጥ የሚዳምሰስ የሚታይ አካል አይደለምና ያን ማለት ነው አለኝ። ቅድም እሱ ደግሞ ምን አለ ደግሞ እሱ ያኔ እነ ሙሴ ያቺ እየጣለ በትራቸውን ሲጥሉ ባብተውና ላይ ሲያነሱ ደግሞ በትር ተሆነ ያቺን ነው ቅርስ ያል ማለት የተለያየ አመለካከት ሆኖብኝ እኮ ነው። አሁን ደግሞ በዚህ በእንትና ላይ አንዱን ደግሞ ስጠይቃቸው ምን አሉ አንደኛው ኡስታዝ ምን አሉ ደግሞ ታቦት የሚባል በሙሴ ብቻ ድምጽ ጠፍቷል። ይሰማችኋል? እኔ አይሰማም። ተቋል ኸይር ኢንሻአላህ። እሺ ሌሎች መቀጠል ትችላላችሁ። እሺ ሐሳቡን ጀማሌ ይታጠርቡኝ ልጁና ዝም አስብሉት፣ አታስለቅሱ። የት ነው ልጅ እያለቀሰ ያለው? ኦኬ ይሰማችኋል? እሺ ሐሳቡን ጠቅለል አድርጌ ልንገርህና ከዛ በኋላ ኢንሻአላህ ሌላ ጥያቄ ካለ ትቀጥላለህ። ምንድነው ሐሳቡ? አላህ በቁርአን ላይ እነዛ ቅሪቶች ምን እንደሆኑ አልገለጸም። ነገር ግን ለነዛ በጊዜ ለነበሩ ማህበረሰቦች ይሄ የተመረጠው ንጉስ ከአምላክ ዘንድ የተመረጠላቸው መሆኑን የሚያውቁበት ምልክት ተሰጥቷቸዋል። ከዛ አንፃር ነው የተመረጠው የሚል ነው። እሺ ጀማሌ ይቅርታና ለሙሴ ታቦት ተሰጥቷል ብለህ ታምናለህ አንተ? ማለት እኔ አሁን ለሙሴ ታቦት ተሰጥቷል ብለህ ታምናለህ? ለሙሴ ታቦት ሳይሆን እንትን ተሰጥቶታል። በለውህ ላይ ወይም ጽላት ላይ ቶራ ተሰጥቶታል። ታቦት ሙሴ እኮ ነው ጽላት ማለት የታቦቱ ማደሪያ ማለት ታቦት ማለት ሳጥን ነው። ጽላት ማለት ደግሞ ያን ታቦቱ በታቦቱ ውስጥ ነው የሚያድረው ነው። ጽላት ማለት ሰሌዳ ነው አይደለ? ሰሌዳ ማለት ነው። ልክ ነው። በቃ ሰሌዳ ማለት ነው። በዚህ በሱራ 7 145 ላይ ይናገረዋል። ለእርሱም በሰሌዳዎቹ ላይ ከነገር ሁሉ ግሳጼና ከነገር ሁሉ ማብራራትን ጻፍንለት ይላል። አልንም በብርታትም ያዛት ህዝቦችንም በመልኳ እንደሚይዟ እዘዛቸው። ምክንያቱም ያቺ ጽላት ለሙሴ ከተሰጠች በኋላ ለምን ቀረ? በአለይሂ ሰላቱ ወሰላም በነብዩ መሐመድ ዘመን እንዴት ቀረ? ማለት ያው እንግዲህ ሲዋርድ ታሪኮች እንደሚነግሩ ቀርቷን ነው የሚለው። በሳቸው ነው እንግዲህ በጠቅላላ ሁሉም ነገር ተሽሮ የመጣው። በሳቸው እንዴት ሊቀር ይችላል? ጨርሳል ጥያቄህን? ጨርሻለሁ። አንደኛ ለሙሴ ታቦት ተሰጥቷል የሚል ቁርአናዊም ሐዲሳዊ ማስረጃም የለም። አንድ እሱ ነው። ሁለተኛ ደግሞ ሳጥን ማለት ታቦት ነው እያልከኝ ልጨርስልህ። ለሙሴ ታቦት ተሰጥቷል የሚል የለም በቁርአን ላይ። ለሙሴ የተሰጠው ነገር ምንድነው? ጽላት ነው የተሰጠው፣ ለውህ ነው የተሰጠው። ለውህ ማለት ደግሞ ጽላት ወይም ሰሌዳ ማለት ነው። በሰሌዳው ላይ የተጻፈው ደግሞ ምንድነው? የአላህ Subhanahu Wa Ta'ala ቃል ነው ማለት ነው። ቶራ ነው የተሰጠው ማለት ነው። ይሄ ነው በቁርአን ላይ በግልጽ የተቀመጠው።
ጽላቱ ለሙሴ መሰጠቱን ቁርአን በግልጽ ከተናገረ በኋላ ምናልባት ሙሴ አለይሂ ሰላም እነዛ ጽላቶቹን የሚያስቀምጥባቸው ሳጥኖችን ወይም ደግሞ ታቦትን ሰርቶ ሊሆን ይችላል። በመጽሐፉ ላይ በእናንተ መጽሐፍ ላይ ታቦቱ ከሰማይ ነው የወረደው ወይስ ሙሴ ነው የሰራው? ሙሴ ነው እኮ። የለማ ከአምላክ ዘንድ የመጣ ታቦት የለም እናንተ ጋር። ከገራር እንጨት ወይም በጧ ተራራ ውስጥ በገባ ሰዓት ወይም በደብረ ሲና በሄደ ሰዓት 40 መዓልትና 40 ሌሊት በዚያ ተነጋግሯል። ከዙ እንግዲህ ሰጠው ነው የሚለው እግዚአብሔር ሰጠው የሚለው እግዚአብሔር ሰጥቶ ሲመለስ አሮን ምኑን ነው የሰጠው? እስራኤል ጣዖት እያመለኩ አገኛቸው ነው የሚለው። ምኑን ነው የሰጠው? ታቦቱን ነው የሰጠው ወይ ጽላቱን ነው የሰጠው? ጽላቱ። ታቦትማ ማደሪያ ነው፣ መሸሸጊያ ማለት ነው። መሸፈኛ እኮ ነው ታቦት ማለት መሸፈኛ ማለት ነው እኮ። የተሰጠ ታቦት የለማ በእናንተ መጽሐፍ ላይም የተሰጠ ታቦት ሳይሆን ጽላት ነው። በእኛም እንደዛው ጽላት ነው። ያን እኮ በኋላ እኮ የተደረገ እኮ ነው። አሁን ያን ታቦት ማለት ሳጥን ነው ብለናል እኮ። የጽላቱ ማስቀመጫ ወይም ማደሪያ ማለት ነው። አሁን ሐሳቤን ላጠቃልል። እሺ የሳጥኑ በመጀመሪያ ደረጃ የተሰጠው አይደለም በእናንተ እምነትም ማለት ነው። ሙሴ ነው የሰራው ከእንጨት እንደዚህ ስራ ተብሎ በትዕዛዝ ሰርቷል ባይብል ላይ ማለት ነው። ሁለተኛ የታቦቱ ጥቅሙ ምንድነው? መገለጫ ይላል። በእኛው መገለጫ ነው። ዋናው ጥቅሙ ምንድነው? ለምንድነው ሙሴ የሰራው? ሙሴ የሰራው ሙሴ የሰራበት ዋናው ዓላማ ምን ነበር? ህዝብን ለማስተዳደር ነው። በታቦቱ የሚያስተዳድረው በህዝቦቹ አማካኝነት በታቦቱ አማካኝነት ህዝቦቹ ይሰበሰባሉ፣ ይጸልያሉ፣ መስዋዕት ያቀርባሉ። ምሳሌ መስዋዕት በዚህ በሱራ 265 ላይ እንደሚናገረው በቅዳሜ እንዳቀና በሰንበት ሲያጠፉ አሳበን አስቸግሩ የነበሩት። ኦኬ እንደዚህ እናርጉ። ታቦት ማለት ሳጥን ማለት ነው። የሳጥን ዓላማ ዕቃ ማስቀመጫ ነው አይደል እንዴ? ሙሴ ደግሞ ሲያስቀምጥበት የነበረው ቶራን እና ጽላቱን ነው ሲያስቀምጥበት የነበረው። ስለዚህ ያ ታቦቱ የሚያስፈልገን እስከመቼ ድረስ ነው? ጽላቱ ወይም ደግሞ የቶራ ጽሑፍ ለማስቀመጫነት ብቻ ነው የሚያገለግለው ማለት ነው እንጂ ሌላ ነገር አይቀመጥበትም። ያ እስከሆነ ድረስ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ደግሞ እኛ ተሸክመን የምንሄድ ቶራ የለንም። እኛ ቁርአንን ነው የያዝነውና ቁርአንን ደግሞ የምንሸከመው በልባችን ነው። በሙሴ ዘመን የአጻጻፍ ሂደትም ነገሮቹ በጽላት ላይ በድንጋይ ላይ በተለያዩ ነገሮች ላይ ስለሚጻፉ ያ ነገር ያስፈልጋቸዋል ተሸክመው እንዲሄዱም ማለት ነውና በእኛ ጊዜ ደግሞ እነዛ ነገራቶችን ተሸክሞ መሄድ አስፈላጊ አይደለም። በኢየሱስ ታቦት ጥያቄ ልጠይቅህ። እሺ ኢየሱስና ሐዋርያት ታቦቱን ተሸክመው እኮ ጥያቄውን ላቅርብልህ። ኢየሱስና ሐዋርያት ታቦቱን ተሸክመው ያውቃሉ? አልጨረስኩም። ይሄን ምን መሰለህ እንዳረሰው ብዬ ነው። እኔ ዋናው ፖይንቴ ቶራንና ጽላቱን ይኸውልህ፣ ቶራንና ጽላቱን ሙሳ ተቀብሏን አይደለ? ቶራና ጽላቱን ሙሳ ተቀብሏን። በእኛ ጽላት የሚባለው ወይም ደግሞ ለውህ የሚባለው አጠቃላይ ቶራ የተጻፈበት እንትን ነው እንጂ አሁን እያልከኝ ጽላትና ቶራን እኮ ተቀብሏን እያልከኝ ነው አይደለ? እንደዛ አላልኩም። ቶራና ጽላት ተቀብሏል አላልኩም። ሰዎች አሉ፣ እኔ የተናገርኩትን አውቃለሁ፣ መድገምም እችላለሁ። ሙሴ በጽላት ላይ ቶራን ተቀብሏል ነው ያልኩ እንጂ ቶራና ጽላት ብዬ ሁለቱን ለይቼ አልነገርኩም። በጽላት ላይ ቶራን ቃሉ በምን ላይ ተጻፈ? በጽላቱ ላይ በቃ ምንም ችግር የለም። ይሄን ለማወቅ ነው የፈለኩት። አመሰግናለሁኝ። በቅዳሜ ቀን በዛን ሰዓት በቅዳሜ ቀን ሰንበትን ያከብሩ ነበር። እንግዲህ መቼም እስልምና በነቢያት መሃል ላይ እየተሰበከ ስለሆነ መጽሐፉ እንደሚለው በተውራቱ ዘመን ቅዳሜን ይከበር ነበረ። እንደውም ሰዎች አጥፍተው ዝንጀሮና ጦጣ ሆነው እንደሄዱ ይናገራልና ያን ሰንበት ወይም ቀዳሚ ተሽራ እንዴት ጁማ ሊሆን ቻለ? አሁን ጁማ እንዴት ሊከበር ቻለ? ጨርሳል? ጨርሻለሁ። ኦኬ፣ በመጀመሪያ ደረጃ በቁርአን ላይ አይተህ እንደሆነ ሰብትን ማለት ነው ሰንበትን ራሱ
ሲያደርግ የነበረው ቀደምት በነበሩት ህዝቦች ላይ ነውና በእኛ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝቦችን ላይ ደግሞ የቅዳሜ ቀን አላደረገም። ምንድነው ያደረገው? ለኛ ጁምዓ ቀን ነው ያደረገልን። እንዴት ነው የተሻረው የሚለው አምላክ ነው የሻረው። የዛን የቀኑን አከባበር በጁምዓ በመቀየር አላህ Subhanahu Wa Ta'ala የጁምዓን ዕለት አምልኮ እንድንፈጽምበት የበዓል ቀን አድርገንም አምላካችን እንድናመልክ አላህ ነው ያደረገው። ግልጽ ነው። ቅዳሜ አክብሩ አላለንም እንዴ? ሱራ 265 ላይ ስላገኘው እኮ ነው። ምን ይላል? ሱራ 265 ላይ እነዚያንም ከናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትን ለነሱ ወረዳዎች ስትሆኑ ዝንጀሮች ሁኑ ያልናቸውን በርግጥ አወቃችሁን ያለ ያናገራል። ምክንያቱም ሰንበት በዛን ሰዓት ቅዳሜ የተከበረች ነበር በሙሴ ዘንድ። ግን ምንድነው ህዝቦቹ ወጡና አሳን እያጠመዱ ከዛ እንደተረገሙ ጁምዓ ደግሞ የመጣው አለይሂ ሰላቱ ወሰለም ይቆራረጣል። ሁሉንም አልሰማው። ምን አልከኝ? ሁሉንም አልሰማው። ሱራ 265 ላይ እነዚያንም ከናንተ ውስጥ ይላል በቅዳሜ ቀን በማጥመድ ወሰን ያለፋችሁና ለነሱ ወረዳዎች ስትሆኑ ዝንጀሮዎች ሁኑ ያልናቸውን በርግጥ አስታወሳችሁን ያለ ነው። እሺ ምንድነው ታዲያ ከዛ ላይ ጥያቄው? ቅዳሜ ቀን ማለት በዛን ሰዓት በቅዳሜ ቀን ነበር። በቅዳሜ ቀን በሙሳ ዘመን እግራቸውን ካጠፉ የማይዘረጉ ከዘረጉ የማያጥፉ ነበር ህዝቦች ነበሩ። ግን ወሰን አለፉና በዚያ በቅዳሜ ቀን አሳ ሲያጠምዱ ህግን ተላልፈው ዝንጀሮና ጦጣ ሆነዋን እያለ እየተናገረ ነው። እንግዲህ ቁርአኑ እዚህ ጋር እንደተረዳሁት ማለት ነው። አንተ የምታስረዳኝ ነገር ካለ ሲያስረዳኝ እና ይሄ ቅዳሜ ቀን አልፎ ጁማ ሲከበር ያን ቅዳሜ ቀን የተቀየረው በምንድን ነው? ከዛ አንስቶ ነው ጁማ ከተረገሙ በኋላ ነው? ቀጥሎ የመጣው ነው ከነብያችን በኋላ ነው? ቅዳሜ እንዴት ልትሻር ቻለሽ ነው? ኦኬ ጨርሳል? ጨርሻለሁ። በመጀመሪያ ደረጃ የቅዳሜ ቀን የተደረገውም ለኛ አይደለም ከኛ በፊት ለነበሩት ነው። ማስረጃው በሱረቱ ነህል ላይ ስትመለከቱ ምን ይላል? ሱረቱ ነህል ላይ እንዲህ ይላል፣ ሰንበት ክልክል የተደረገው በእነርሱ በተለያዩበት ሰዎች ላይ ብቻ ነው ይላል። ጌታም በትንሣኤ ቀን ይለያዩበት በነበሩት ነገር በመካከላቸው በእርግጥ ይፈርዳል በማለት ሰንበቱ የተደረገው በእነርሱ ላይ ብቻ ነው በማለት እናንተን አይመለከታችሁም እያለን ነው አላህ። ሰንበቱን አላህ Subhanahu Wa Ta'ala ለነሱ ደነገገላቸው። ሐሳቤን ልጨርስ። ቅርታሽ ሰንበቱን ለቀደምት ሰዎች ደነገገላቸው፣ ለነሱ ብቻ ነው የደነገገው። ከዛ በኋላ አንተ የጠቀስካቸው የቁርአን አንቀጽም እየነገረን ያለው ህግጋቱን ሳይሆን ታሪኩን ነው። ከዚህ በፊት በነበሩት ህዝቦች ላይ ሰንበትን ደንግገን ነበር። በዛ ጊዜ ደግሞ እነሱ በሰንበት ስለተላለፉ አላህ Subhanahu Wa Ta'ala እርግማን እንዳወረደባቸውና ወደ ዝንጀሮ የተቀየሩ አካላትም እንደነበሩ እየነገረን ነው እንጂ ሰንበቱን አክብሩ የሚል ቁርአን ላይ የለም። ከዛ ይልቅ በሱረቱ ነህል ምዕራፍ 16 ላይ ቁጥር 124 ላይ إنما جعل السبت على الذين اختلفوا فيه وإن ربك لا يحكم بينهم يوم القيامة فيما كانوا فيه يختلفون በማለት ሰንበቱ በእርሱ ላይ በተለያዩበት ሰዎች ላይ የተደነገገ ግዴታ እንደነበረ ይነግረናል። ግልጽ ነው። አሁን እዚህ ጋር ግልጽ ያልሆነልኝ ማለት ነው። ዝሮ የተሰጣቸው ህግ አለ። ያንን ቅዳሜ እንዲያከብሩ ተሰጥቷቸው እኮ ዝንጀሮ ሆኑ። እነዚያ ሰዎች ሰንበትን ስላከበሩ የተባሉትን ስላደረጉ ተረግመዋን እየተባለ ነው እዚህ ጋር እየተናገረ ያለው አይደል? እና ምን አሁን ያን ተቀየረና ሲጀመር አልተደረገም ነው። በእኛ ላይ አልተደነገገም፣ በእነሱ ላይ ነው። ሙስሊም አልነበሩም እነዛ። ኦኬ በእያንዳንዱ ነቢያት ላይ ህግጋቶቹ ተመሳሳይ ናቸው እንዴ? በእያንዳንዱ ነቢያት ለእያንዳንዱ ነቢያት የሚሰጠው ህግጋት ተመሳሳይ ነው እንዴ? እኔ እኮ ጥያቄ እዚህ ጋር ጁማና ቅዳሜ ነው እኮ ነው። ጁማ አሁን የሚከበረው ጁማ በፊት ቅዳሜ ነበር የሚከበረው፣ ግን ወደዚህ መጣና ከረሱል ወደዚህ ጁማ ላይ ተደረገ። በዛን ሰዓት ግን ቅዳሜ ሻሩና
አጠፉና ዝንጀሮና ጦጣ ሆኖ ተረግመው ወደ ድሮ ወረዱ እያለ እየነገረን ነው አይደለ? የኔ ጥያቄ ምንድነው ያንተ ጥያቄ? በዛን ሰዓት ነበሩ የሙስሊሞች አማኖች የሚያመልኩ አምላኮች አማልክቶች አልነበሩም በዛን ሰዓት? ኦኬ በቃ ልመልስልህና ከዛ በኋላ በዚህ እንጨርሳለን ማለት ነው። ለእያንዳንዱ ነቢያት በዘመናቸው ሊኖሩበት የሚገባ የተለያየ ህግጋቶች ነው የተሰጣቸው። ሙስሊሞች ናቸው ማለት እያንዳንዱ ህግጋት ተመሳሳይ ነው ማለት አይደለም። አላህ Subhanahu Wa Ta'ala ይህንን አስመልክቶ በሱረቱል ማኢዳ ምዕራፍ 5 ቁጥር 48 ላይ ምን ይላል? ለኩልን ጀዐልና ሚንኩም ሽርዓተን ወሚንሃጃ ይላል። ለእያንዳንዳችሁ ህግና ስርዓትን ሰጠን ይላል። ማለትም ለእያንዳንዱ ማህበረሰብ አላህ Subhanahu Wa Ta'ala በዘመኑ የሚኖሩበት የተለያየ ህግጋቶችን ይሰጣቸዋል። እኔ የምጠይቀው ጥያቄ አይሁዶች ሲያከብሩት የነበረው የቅዳሜ ቀን ነው ወይስ እሁድ ነበር? ቅዳሜ ነው። እናንተ ሰውን የምታከብሩት እሁድ ነው ወይስ ቅዳሜ ነው? ሁለቱንም እናከብራለን። አይ የሰንበት ቀን የትኛው ነው እናንተ ጋር? ሁለቱም የተከበሩ ናቸው። ለነሱ አንድ ከተሰጠ እናንተ እንዴት ነው ሁለት ያደረጋችሁት? ህጉ ተቀይሮ ነው? ለአይሁዶች አንድ ቀን ብቻ ከተሰጠ እናንተ እንዴት ነው ሁለት ቀን ያደረጋችሁት? አይ ያን እንግዲህ በዘመነ ኦሪት ወይም በዘመነ ብሉይ ኦሪትን ቀዳሚት ነው የተሰጠን ነው። ያቺ ቀዳሚት የተቀደሰች ናት፣ እውነት ነው። አሁን ወደዚህኛው ደግሞ እሁድ የምናከብርበት የራሱ የሆነ የቤተክርስቲያን አስተምሮ አለ። በቅዳሜ ቀን ስራ አሰራም። በቅዳሜ ቀን ምንም ስራ አሰራም አንተ አሁን አንሰራ በቅዳሜ ቀን ስራ የሰራው ይገደል ይላል አይደል? ኦሪት አዎ ይላል። እና አሁን በቅዳሜ ቀን ስራ የሚሰራው ይገደላል። ዓመተ ምህረት ነው እኮ የዛን ሰዓት ዓመተ ፍዳ፣ ዓመተ ኩነኔ፣ ዓመተ መርገም የመርገም ዘመን ይባል ነበረ። ያው ኦኬ እነዛ ህግጋቶች ተሽረዋል ማለት ነው። የግድያ ምናምን የተሻራለ ያልተሻራለ። ኦኬ ታዲያ በእናንተ መጽሐፍ ራሱ የተሻሩ ህግጋቶች ካሉ ለምንድነው እየተቀየረ ምናምን ብለ የምትከራከረው? ደብል ስታንዳርድ አይሆንብህም? አይደለም እኔ ያን ያመጣውበት ምክንያት አለ። ምንድነው ያን ያመጣውበት ምክንያት ምንድነው? አሁን ዛሬ ቢያንስ እኛ ኦሪትን ቀዳሚትን አልሻርናትም እያከበርናት ነው፣ ሰንበትንም ጨምረናል። ገብቶናል አይደል? የእናንተ ግን ቀዳሚትን ሽራችኋል፣ ጁማን አክብራችኋል። እኔ የምልህ አሁን ሰንበት ተሽሯል ወይስ አልተሻረም? ሰንበት አልተሻረም። ሰንበት ካልተሻረ በሰንበት የሚሰራ ሰው ለምንድን ነው የማይገደለው? ዓመተ ምህረት ነው ካልኩ ይሄን ነፃ ፈቃድ ተሰጥቶታል እኮ ሁሉን ነገር እሱ ጨርሶለታል። አሁን የዛን ሰዓት ዓመተ ፍዳ ነው አልኩ እኮ የመከራ ዘመን ነበር፣ የፍዳ ዘመን ነበር። ካልተሻረ ለምን አይገደልም? ህጉ በሙሉ ለምን ተግባራዊ አይሆንም? ካፍላችሁ ነው እንደ የምትተገብሩት? ያን ጥርስን ሰለ ጥርስ አይንን ሰለ ጥርስን ሰለ ጥርስ ድምጽ ተቆራረጠ። አይንን ሰለ አይን እኮ ቀረ እኮ የኦሪቱ ዘመን እናንተ በዚያ ጋር አስቀጥላችሁታል። የኛ ያኔ የሙሴ ህግ ጥርስን ሰለ ጥርስ ነበረ። አይንኳን በከንቱ ተቆጣ ይፈረድበታል ነው የሚለው። ገብቷል አይደል? እና ያን ህግ ይሄ ተሽሯል። ጥርስን ሰለ ጥርስ አይንን ሰለ አይን ቀርቷል። ምክንያቱም ሁሉም መጡ ዋጋ ይከፈለልን ስለለው። አንዴ በዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እንዲህ ይላል። እንግዲህ ይላል ስለ ኢየሱስ ነው የሚናገረው። ሰንበትን ስለ ሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝቶ ይፈልጉ ነበር ይላል። እዚህ ላይ ሰንበትን ኢየሱስ ሽሯል እያለ ነው። ምን ትላለህ? እውነት እኮ ነው የነሱ። አሁን እነሱ የሚሉት ቅድም ሰንበት አልተሻረም እያልክ አልነበረም? አሁን ደግሞ ወደዚህ ምድር ሲመጣ ዳዊት ቅድም ሰንበት አልተሻረም እናንተ ጋር መሻር የለበትም ለምንድነው ጁምዓ ቀን የሚታከብሩት ብለህ ስትከራከር ነበር። ከዛ በሰንበት ቀን የሚሰራ ሰው ኦሪት ይገደል ይላል። በእናንተ ሲገደላል ወይ ስለ አይገደልም። ለምን አሁን ዘመነ ምህረት ላይ ነን እንጂ ዘመነ ኦሪት ላይ አይደለንም ብለህ ከፊል ግጋቶች እንደተሻሩ ነገርከኝ። አሁን ደግሞ አጠቃላይ ሰንበቱ እንደተሻረ
ኢየሱስ እንደሻረ የዮሐንስ ወንጌል ጻፊ ምን ብሎ ያስቀመጠው? እንግዲህ አለ ሰንበትን ስለሻረ ብቻ አይደለም አለ ሰንበትን ሙሉ በሙሉ ሽሮታል አለ ኢየሱስ። አሁን አው ተሽሯል ትላለህ። ከራሴ ጋር አልተቃረንክም? ይሄ ቃሉ የማን ነው? ቃሉ የማን ነው? ቃሉ ይሄን የሚናገሩት እነማን ናቸው? የዮሐንስ ወንጌል ጻፊ አይደለም። የዮሐንስ ወንጌል ጻፊ ተናገሮች እኮ አይሁዶች እኮ ናቸው። አይደለም የአይሁዶች ናቸው። አይደለም ዮሐንስ ነው። ምን ማለት ጀማሌ ጀማሌ ቆይማ ይኸውልህ ክፈቶ ይሄን ቃል የሚናገሩት አይሁዶች ናቸው። ዘጋቢው ማን ነው ደግሞ? ዘጋቢው ማን ነው? የወንጌል ዮሐንስ ጻፊ ዮሐንስ ነው አይደለ? አሁን እዚህ ጋር የምናየው ምንድነው? አይሁዶች የተናገሩትን ዮሐንስ የሚናገረው እንጂ ዮሐንስ አይደለም እኮ ይሄን የሚናገረው እኮ አይሁዶች አይደለም። አሁን መጽሐፉ ሲናገሩ የነበሩት ቃላት ነው። ኖ ዳዊት መጽሐፍን በገዛ ፍቃድ ነው እንደምትሩ እሺ መጽሐፉን በገዛ ፍቃድ ክርክር ለማሸነፍ ብለህ እያጣመምክ መተርጎም የለብህም። የአይሁዶች ንግግር አይደለም። ሙሉ ሐሳቡን ተረተህ ከሆነ አይደለም ዮሐንስ አንድ ሐሳብ ለጨርስ። ዮሐንስ ስንት አልከኝ? ዮሐንስ ስንት ነበር አልከኝ? ዮሐንስ ስንት ያልከኝ? 5:18 ላይ ተመልከተ። የአይሁዶች ንግግር እየነገረን አይደለም። ዮሐንስ 5:18 አይደል? ኮሜንት እየሰጠ ነው። የዮሐንስ ኮሜንት ነው፣ ሐሳብ ነው እንጂ የአይሁዶች ሐሳብ አይደለም። አይሁዶች ክስ ነው ያቀረቡት በኢየሱስ ላይ ማለት ነው። አይሁዶች ኢየሱስ ሰንበትን ሽሯል ብሎ ምናምን ክስ ሲያቀርቡ ዮሐንስ ምን አለ? እንግዲህ አለ ተናጋሪ ማን ነው? ዮሐንስ ነው፣ አይሁዶች አይደለም። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝቶ ይፈልጉት ነበር ብሎ ሰንበትን ሽሮታል እያልን ነው ዮሐንስ እንጂ አይሁዶች አይደለም። አይሁዶችማ ክስ አቀረቡ። ዮሐንስ ምን አደረገ? አጸደቀ። አዎ ልክ ነው። ኢየሱስ ሰንበትንም ስለሻረ ብቻ ሳይሆን የእግዚአብሔር ልጅም ነኝ ብለዋል ብሎ አንድ ላይ ምን አደረገ? ሁለት ነጥቦችን አጸደቀልን ማለት ነው። ሰንበቱ ተሽሯል ይላል። እስኪ ጀማልዬ እስኪ ወደ ኋላ እናንብበው፣ በጋራ እናንብበው። እስኪ 17 ላይ 16 ላይ እናንብበው። እሺ አንተ የራስህን የሚያመችህን ሳይሆን እስኪ 16 ላይ ያለውን እስከ 8 እንየው። እስኪ በጋራ እንየው። ኦኬ ቀጥል። እሺ ስለዚህም ይላል በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገድሉትም ይፈልጉት ነበር ይላል። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። አሁን የዚህ የዮሐንስ አነጋገር የዮሐንስ አመለካከት እነሱ የሚሉትን ነው። ገብቶናል አይደለ? ሰንበትን ሽሯን ብሎ ሲከሱ ስለነበረ ነው። እሱ ደግሞ ይሄ ካመጥቻለሁ እያለ ራሱን ከፈጣሪው ጋር ወይም ከእግዚአብሔር ጋር ያስተካክላን እያሉ ይገሉት ይሹ ነበር፣ ይፈልጉት ነበር የሚለው የነሱ አነጋገር ነው እንጂ እሱ አይደለም። ገብቶናል አይደለ? ጨርሳል ዳውስ ጨርሻለሁ ጀማሌ። ያ እንግዲህ ዮሐንስ እያለን አንዴ የሚያስሰው አለ መስለኝ የሚታገው አንዴ የሚታርግ ዳውስ ዮሐንስ የነሱን ሐሳብ እየነገረን አይደለም፣ እያጸደቀም ጭምር ነው። እየተከራከረ ወይም ደግሞ ትክክል አይደለም ኢየሱስን ስም እያጠፉት ነው እያለን አይደለም። እንግዲህ አለ ተናጋሪ ማን ነው? ዮሐንስ። እንግዲህ ሰንበትን ስለሻረ ብቻ አይደለም አለ። ያ ማለት ነው ሰንበትን ሽሮታል ማለት ነው። ሌላም ተጨማሪ ነገር አለው እያልን ነው። ሰንበትን ሽሮታል፣ ሌላ ተጨማሪ ነገርም አድርጎ ነበር እያልን ነው ዮሐንስ። ምንድነው እሱ? እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ነው ያለው፣ ብለዋል ነው ያለው። ስለዚህ አይሁድ ሊገድሉት አብዝቶ ይፈልጉ ነበር። ሰንበትን ሽሮታል፣ እግዚአብሔር አባቴም ነው ብሎታል። በዚህ ምክንያት በእነዚህ ሁለቱ ምክንያት ሊገድሉት ይፈልጋሉ ብሎ ምስክርነቱን እየሰጠ ነው። ኢየሱስ ሰንበትን ሽሮታል እያለን ነው። ስለዚህ ሐሳቡን ስናጠቃልለው አንደኛ እኛ ሙስሊሞች የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ነን። ህግጋቶቹ ለነቢያት ሲሰጡ መሰረታዊ የእምነት አስተምሮቶቹ ተመሳሳይ ነው። ለምሳሌ አርካኑል ኢማንን ብትወስደው በሙሴ ዘመንም በኢየሱስ ዘመንም በሁሉም ነቢያት ዘመን ተመሳሳይ ነው። ነገር ግን
ያ እምነቱን የምንፈጽምበት አፈጻጸም ሂደቶች ላይ ጥቃቅን ነገሮች ግጋቶቹ ከጊዜ ወደ ጊዜ ይቀየራሉ ማለት ነው። ወይም ደግሞ አምላክ አዳዲስ ግጋቶችን ይሰጣል ወይ ጭማሪ ግጋቶችን ሊሰጥ ይችላል። ያ ደግሞ እናንተ ጋር አለ ማለት ነው። ኦሪት እንደተሻረች ራሱ ተጽፏል ማለት ነው። የቀደመች ህግ ተሽራለች ብሎ ጳውሎስን በዛ መልኩ ስለሚያስተምር እዚህ ጋር ደግሞ አንተ ስትከራከር የነበረው ሰንበት ለምንድን ነው የሚሻረው የሚል ነበር። እናንተ ጋርም ተሽሯል ማለት ነው። በከፊል ተሻሪ ቅድም አምነ ነበር። እዚህ ጋር ደግሞ አጠቃላይም ተሽሯል ብሎ ዮሐንስ አስተምሯል። ሌላ ጥያቄ ካለ መጠየቅ ትችላለህ። ጨርሻለሁ እኔ። እሺ ሌላ ጥያቄ ያው እንግዲህ ይሄ ከላይ መቼም መሐከል ላይ ገብተን ነው እያዋኘን ያለው ከላይ ያለውን ነገር በደንብ እንተላላል ነው። እሺ እዚህ ግን እንትና ሱራ 6:163 ላይ ለእርሱም ተጋሪ የለውም በእነዚህም በማጥራት ታዘዝኩ እኔም የሙስሊሞች መጀመሪያ ነኝ ይላልና በነቢያት እስልምና ካለ ደግሞ እርሳቸው መጥተው በዚህ ይሄ ሙስሊሞች መጀመሪያ ነኝ ለዚህም በማጥራት ታዝዣለሁ ይናገራሉና እቺ ነገር ሲያብራራል። ኦኬ አንድ ጥያቄ ልጠይቅና ከዛ አብራራለሁ። መጀመሪያ የሚለው ቃል በቁርአን በስንት አይነት አገባብ ነው የሚመጣው? መጀመሪያ የሚለው ቃል በቁርአን ላይ በስንት አገባብ ነው የሚመጣው? ገና ተማሪ እኮ ነው እየጠየቅኩ ነው ፍቅርዋ። ኦኬ በቃ ካላወቅ ችግር የለውም። መጀመሪያ የሚለው ቃል ሁለት አይነት ትርጉሞች አሉት። የመጀመሪያው ፍጹማዊ የሆነ መጀመሪያ ከሱ በፊት ምንም ነገር የማይቀድም ማለት ነው። ሁለተኛ ደግሞ አንጻራዊ የሚባል መጀመሪያ አለ። በቁርአን ላይ እነዚህ ሁለቱንም ታገኛለህ። ለምሳሌ አላህ Subhanahu Wa Ta'ala ሁወል አወል ይላል። አላህ አወል ነው መጀመሪያ ነው ሲል ይሄ ፍጹማዊ የሆነ መጀመሪያ እንለዋለን። በሱረቱል በቀራ ላይ አላህ Subhanahu Wa Ta'ala አይሁዶችን ሲያናግራቸው ወላ ተኩኑ አወለ ካፊርን ቢህ በቁርአን መጀመሪያ ከሚክዱት አትሆኑ ይላቸዋል አይሁዶችን። አይሁዶች መጀመሪያ በቁርአን ከካዱት መካከል ነው ብለን ስንጠይቅ አይደለም። ከአይሁዶች በፊት አስቀድሞ መካውያን ክዶታል። ለምንድነው ታዲያ መጀመሪያ የሚላቸው ከተባለ አንጻራዊ ብለን ነው የምንረዳው ከመጽሐፉ ሰዎች አንጻር ማለት ነው። ሙሳም አለይሂ ሰላም አላህን ራሴን አሳየኝ ብለው ሲጠይቃቸው ከዛ ሙሳ ራሱን ስቶ ከተነሳ በኋላ እኔ የአማኞች መጀመሪያ ነኝ ብሎ ነበር። ያ ማለት ከሙሳ በፊት መጀመሪያ አማኝ አልነበረም ማለት አይደለም። ከምን አንፃር? ያ እዛ ከተከሰተው ክስተት አንፃር የፍርዓውን ጠንቋዎች በሚያምኑበት ጊዜ እኛ የመጀመሪያ ሙስሊሞች ነን ብለዋል። ያ ማለት ከነሱ በፊት አማኞች አልነበሩም ማለት አይደለም። ሙሴ ነበር፣ በሙሴ የሚያመኑ የሙሴ ወንድሞችም ነበሩ። ስለዚህ መጀመሪያ የሚለው አንጻራዊ በሆነ መልኩ ይመጣል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተላኩበት ማህበረሰብ አንጻር የመጀመሪያ ሙስሊም ናቸው። ከሳቸው የሚቀድም የለም። ሙስሊም ማለት ለአላህ Subhanahu Wa Ta'ala ህግጋት ፍጹም የታዘዘ ማለት ነው። አው ነብዩ ሰለላሁ ዐለይሂ ወሰለም መልእክቱን በሚቀበሉበት ጊዜ ሙስሊሞች አልነበሩም ምድር ላይ። ምክንያቱም እስልምና ተረስቶ ነበር፣ የነበሩ ሙስሊሞችም ጠፍቶ ነበር። እስልምና ዳግም እንደ አዲስ ሲጀምር ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ይሆናሉ። ከዛ ከነብዩ ቀጥሎ የመጣው ሰው ሁለተኛ ሙስሊም፣ ሶስተኛ ሙስሊም ተብሎ ይቆጠራል። አንጻራዊ ነው ማለት ነው። ግልጽ ነው? ግልጽ ነው። ኦኬ ለጥያቄ እሺ ጀማልዬ እናመሰግናለን። ያው እንግዲህ ብቅላለሁ እመጣለሁኝ እመራለሁ። ያው እየተከታተልኩ ነው። ገብቶናል አይደል? እኔ ያው ክርስትና እምነት ተከታይ መቼም በዚች ምድር ላይ ምንድነው የሰው ልጅ ይህን ዓለም ቢገዛ ነፍሱን ካጣ ምን ዋጋ አለው ይላል። ገብቶናል? መቼም የሰው ልጅ ሲወለድ የአባቱን እምነት ተከትሎ የሚመጣው የቅድመ አያቱን ይዞ ነው። የአባቶች ግን ማንበብ ያው አለ አይደለ? ቅድም አንዳንድ ገጽ ጠይቅ አንዱ ሲጠይቅ አንዱ ሌላ ይለኛል። አንዱ እንደዚያ ስላለ ያው አጋጣሚ እንግዲህ አነኝ እኔ እመጣለሁ ብቅላለሁ። ፍቅር ሰው እናመሰግናለን። ሰላማችሁ ይብዛ። እመጣለሁ። በጣም እናመሰግናለን። እኔም አመሰግናለሁ። መልካም ጊዜ ይሁንልህ። አንብብ፣ ጠይቅ። ኢንሻአላህ አላህ ልቡናን ይክፈትልህ። እስልምናን የምትረዳ ያደርግህ። በርታ። እሺ ሌላ ጥያቄ ያለ ሰው አለ? ሰላም ነው ኡስታዝ፣ እንደምን አለ? ሰላም ነው አልሐምዱሊላህ። ሰላም ነህ? አለሁ እግዚአብሔር ይመስገን። አልሐምዱሊላህ።
አለኝ ጥያቄ። ምንድነው የኔ ጥያቄ? እንግዲህ ሌላ ጥያቄ ነበር ይዤ የመጣሁት ወጥ እንዲሆን እሱ ካነሳሳቸው ነገሮች ጋር አብሬ እንሄድልኝ። ምንድነው ለምሳሌ ተውራት፣ ኢንጂል የሚባሉ ዘቡር የሚባሉ መጽሐፍት በእስልምና ተቀባይነት እንዳላቸው ይታወቃል። የእናንተ አስተምሮ ወይንም በቁርአን ላይም እንደ አረጋጋጭ እንዲሁም እንደ መጠይቅ ተጠቅሰው ይገኛሉና ምንድነው ጥያቄ? ኢንጂልም ቁርአንም ያው ያላህ ቃል ናቸው አይደል? ያላህ ቃል ናቸው። ያው ከቅርቢቱ ሰሌዳ እንደወጡ ነው እስልምና አስተምሮ የሚያስተምረውና ለምንድነው ኢንጂልን የማትቀበሉት? እንቀበላለን እንጂ አይ ያው እንትን ተበርዟል ምናምን ስለምትሉ ብዬ ነው። እሱ ኦኬ። መቀበል ማለት ምን ማለት ነው? ተበርዟል የምንለውስ ምን ማለት ነው የሚለውን ነገር ለየት አለ አይተን እንመልከት። እሺ ይሰማል? አይሰማም? አሁን ይሰማል። እሺ خير ان شاء الله بسم الله الرحمن الرحيم الحمد لله رب العالمين መቀበል ወይም ደግሞ በቀደምት መጽሐፍቶች ማመን ማለት ምን ማለት ነው? ቁርአን የመኑበት የሚለውን ነገር ስትመለከተው ካንተ በፊት በወረዱት ይላል። ከተወረደው ጋር ብቻ የተያዘ ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ለቀደምት ነቢያት ለምሳሌ ለሙሳ ተውራት የሚባል መጽሐፍን ሰጥቶ እንደነበረ እናምናለን። ለዳውድ አለይሂ ሰላም ዘቡር የሚባል መጽሐፍ ሰጥቶት እንደነበረ እናምናለን። ለኢሳ አለይሂ ሰላም ኢንጂል የሚባል መጽሐፍ ሰጥቶት እንደነበረ እናምናለን። ቁርአን በዚህ ላይ ብቻ አያበቃም። እነዛ መጽሐፍቶች ውስጥ ያሉ ዋና ዋና አስተምሮቶችንም ጭምር ይነግረናል። ለምሳሌ በሙሳ መጽሐፍ ውስጥም በኢሳ መጽሐፍ ውስጥም ያሉት ዋና ዋና ሐሳቦችን ለምሳሌ የተውሂድ አስተምሮ እንደነበረበት፣ ተውሂድ ማለት የአንድ አምላክ አምልኮ እንደነበረበት፣ መልካም ነገሮችን መስራት፣ ሰላትን መስገድ፣ ዘካም መስጠት፣ ጾም የመሳሰሉት ነገር እንደነበረበትም በጥቅሉ በመጽሐፍ ውስጥ የነበሩ ሐሳቦችንም ይነግረናል። ስለዚህ እኛ ከዛ በኋላ መጽሐፍቶቹ አሁንስ በምን ሁኔታ ላይ ይገኛሉ የሚለው ሌላ ነገር ነው። ለምሳሌ ኡስታዝ ሁሱ አንድ መጽሐፍ ጽፎ ነበር እንበል። ሁሱ መጽሐፉን ታምናለህ ማለት ነው። ከዛ በኋላ መጽሐፉ የደረሰበት ሁኔታስ ሌላ ነገር ሊሆን ይችላል። ሁለቱ ነጥቦች አይገናኙም ማለት ነው። መጽሐፉ መጀመሪያ መኖሩን ታምናለህ ወይ? ሌላ ነገር ነው። ከዛ በኋላ የተከሰተው ክስተትስ ምን ነበር የሚለው ሌላ ነገር ነው። ስለዚህ መጀመሪያ መጽሐፍቶቹ ነበሩ። ከዛ በኋላ የመረሳት፣ የመጥፋት፣ የመበረዝ አደጋዎች ገጥሟቸው ነበር። ሁለቱም እውነታ ናቸው ማለት ነው። ሁለቱንም እውነታ አንድ ላይ ነው የምንቀበላቸው። አንዱን አምነን አንዱን አንክድም። መጽሐፍቶቹ ነበሩ። ከጊዜ ሂደት በኋላ ግን ለተለያየ አደጋዎች ተጋልጠዋል ብለን ነው የምናምነው። ሁለቱንም ቁርአን ስለሚያስተምረን ነው። ግልጽ ነው ሐሳቡ። ምንድነው አሁን ቁርአን ወረደ ሲባል ጅብሪል ለመሐመድ ይዞለት ይመጣል፣ ቃል ይዞለት ይመጣና ይነግረዋል። ያ የተነገረውን ነገር በመነባን መልክ ለሚጽፉ ሰዎች ይነግራል። የኢንጂልስ አወራረድ እንዴት ነበር በስልምና? ኦኬ የኢንጂል አወራረድም ያው ለነቢያት ወህይ ወይም ደግሞ ግልጠተ መለኮት የሚሰጠው በሁለት መልኩ ነው። አንድ በጽሁፍ መልኩ ይሰጣቸዋል፣ ሁለት ደግሞ በቃል መልኩ ነው የሚሰጣቸው። አብዛኛው ነቢያት የተቀበሉትን በዛ መልኩ ነው። ለሙሳ አለይሂ ሰላም በጽሁፍ መልኩ እንደተሰጠ ተነግሮናል። ለኢሳም በቃል መልኩ ነው የተሰጠው ማለት ነው። በቃል ነው ልክ እንደ መሐመድ ማለት እንደ ቁርአን በቃል መልኩ። ስለዚህ የተከበረው የአላህ ቃል ነው ማለት ነው ኢንጂል አይደል? ለኢሳ የተሰጠው የተከበረው የአላህ ቃል ነው። እሺ ያ የተከበረው የአላህ ቃል ይጠፋል፣ ይበረዛል፣ ይሞታል ብለህ ታምናለህ? የአላህ ቃል የአላህ ቃል ሰዎቹ ሊበርዙት ይችላሉ። የአላህ ቃል ይበረዛል ብለህ የምታምን እንደዛ በእስልምና እንደዛ። ስለዚህ ቁርአንም የመበረዝ እድል አለው ማለት ነው። በዚህ አይነት እድል የለውም። ለምን? ሁለቱም የአላህ ቃል አላህ አይበረዝም ብለው ቃል ስለገባ ነው። ኦኬ ኢንጂልን ቃል አልገባለትም፣ ዝም ብሎ ነው ያወረደው። ቃል አልገባለትም።
በጣም ጥሩ። ኦኬ አሁን ሁለተኛ ጥያቄ ደግሞ ምንድነው? ይሄ እዚህ ላይ ጥያቄ ጨርሰሃል? እዚህ ላይ በቃ እንትን የአላህ ቃል ያው ይበረዛል አልከኝ፣ ይጠፋል። የአላህ ቃልን አላህ አይጠብቀውም አልከኝ። በቃ ምን ስለዚህ የአላህ ጥበቃ